ኢቨን በግለሰብ ደረጃ ኡስታዞችን አንገታቸውን እንቁረጥ የሚል የለም። መስጊዱን ቤተክርስቲያን እናድርግ፣ ይህም መስጊድ ቤተክርስቲያን እናድርግ የሚል ክርስቲያን የለም ኦቨርኦል። ስለዚህ አሁን እንኳን አርሲ ላይ ይሄ ሁሉ ሰው ሞቶ ወደ 52 ኦርቶዶክሳውያን ተገለው 2 ቤተክርስቲያን ተቃጥሎ መንግስት ያወጣው መግለጫ እንኳን ሸፋፍ ነው፣ አልተገደለም ሊሉን ይሞክራሉ ሙስሊሞች። መንግስት እንኳን አምኖ እንደ ቁጥሩ ላይ ዝቅ ለማድረግ ቢጥርም መንግስት ከ300 በላይ ቤቶች ግለሰቦች ተቃጥለው መንግስት ዝቅ ቁጥሩን ወደ ከመቶ በታች ያደረገው መንግስት። ምክንያቱም እንዳይበላ ነው መንግስት። ይሄ ሁሉ ሲሆን ሙስሊሞቹ ግን ምንም አልተፈጸመም ይላሉ። ኢቭን መንግስት ያመነውን እንኳን ማለት ነው መንግስት ያመነውን እንኳን። ከዛስ ደግሞ አቻ ተቀናቃይ ለመፍጠር ደግሞ አክሱም እናንትን ይላሉ። አክሱም አንድ ሰው ሞቷል? አንድ ሰው ሞቷል? አክሱም የለም። አንድ ሞቷል? የለም። ስለዚህ መሞት አለመሞት ሳይሆን አንድ ነገር እኛ በህይወት እየተደራደሩ አንገት እየበጠሱ ወንዶቹን አንገቱን እያረዱ ለሊት እየመጡ ቤተክርስቲያን እያቃጠሉ እስቲል ተቂያ ሊሰሩብን እኛ መሀይም መስለናቸው ማለት ነው። ራሳቸው ያሳርዱ ያርዱና አዛኝ መስለው አንዳንዴ ይመጣሉ። ተው ማሳረዱን አቁሙልን፣ ማሳረዱን አቁሙልን። እና እንደዛ ነው። ካሳረዳችሁ ዋና ወንዶቹን ምንድነው የምታደርጓቸው? አሁን እንዳሳየውህ ወንድምህ ሲያነበው ሰምተሃል አይደለ? ባርነት አልተከለከለም ብሏል። ሰምተሃል አይደለ? ትጋጫለህ ከሱ ጋር። እኔ ደግሞ አንድ ጥያቄ የምጠይቅህ ቤተክርስቲያን ላይ የፖለቲካ የአሸባሪ ባንዲራ መስቀልስ ተገቢ ነው ብለህ ታስባለህ? ቤተክርስቲያን እምነት ቤት ነው አይደል? እሺ። የትኛውን አሸባሪ ቤተክርስቲያን እስቲ ባንዲራ የሰቀለችውን? አንደኛ አሸባሪ የሚል የትኛው የኢትዮጵያ ህገ መንግስት አሸባሪ ብሎ የትኛውን ባንዲራ እንደፈረጀ፣ ከዛ ደግሞ ቤተክርስቲያን የአሸባሪ ልሙጡ ባንዲራ ተከልክሏል። አሳየኝ፣ ማስረጃውን አንተ። አሸባሪ ብሎ የትኛው ህገ መንግስት እንዳጸደቀውና አሸባሪ የሚለውን አሳየኝ። እኔ ንጽጽር ሁሉ አቆማለሁ። እንደዛ ሚል ህገ መንግስታችን አሸባሪ ብሎ ያወጣው ልሙጡ ባንዲራ ተከልክሏል አልተከለከለም? ማስረጃ አንተ። ወላሂ ሁሉም ያውቃል እዚህ እንደ ኢትዮጵያ ተከለከለ ልሙጡ ባንዲራ ማለት ነው። ወንድም የማስረጃ አንተ። ማንኛውም በኢትዮጵያ ውስጥ የትኛውንም ከለር መያዝ ነው እኮ። አዳምጥ ፕሊስ፣ አዳምጥ። ፓኒክ አታድርግ፣ አዳምጥ። አንተ ገና ባንዲራ ላይ ናቸው ያላችሁ፣ ጨርቅ ላይ ነው አንተ ያለው። እኛ ስለ ሰው ነው እያወራን ያለ ነው። አንተ አረንጓዴ፣ ቢጫ፣ ቀይ ጨርቅ ላይ ነው ገና አይምሮ ደርቆ የቀረው። እኛ ሰው ላይ ነው ያለ ነው፣ የሰው ህይወት ላይ። አንተ ጨርቅ ላይ ነህ። እስቲል በጨርቁ ላይ ለሞት እኮ ነው እያልካለው። ሰው እንዴት ሞተ ነው? ለምን ሞተ? አዳምጥ፣ ያሰነፍ ሞታ። አዳምጥ። አንደኛ ደረጃ እነኚህ ሰዎች አሁንም የሚሰሩት ፖለቲካ ነው። ኦርቶዶክሳውያን ለመታረዳችሁ ምክንያት ባንዲራ ነው ይሏችኋል። ሙስሊሞች ለማረዳችን እናንተ ምክንያት ጨርቅ ነው ሲሏችሁ ምን እያሏችሁ ነው ማለት ነው? አራጆቻችሁ ነን፣ በዚህ ምክንያት ነው ያረድናችሁ እያሉ ነው። አላህ አክበር ብቻ ሳይሆን ይሄ አይዲዮሎጂ የአላህ አክበር ብቻ ሳይሆን የሌሎች ኡስታዞችም እንደሆነ እንድታውቁት ነው። አንደኛ። ሁለተኛ፣ የተቃጠለው ቤተክርስቲያን እናንተ የምታዞሩት አረንጓዴ፣ ቢጫ፣ ቀይ ያለው ባንዲራ አይደለም የተቃጠለው። ቤተክርስቲያን ሌላ ቦታ ነው። አንድ ማይገናኝ በማገናኘት ለምሳሌ አይ ቲንክ የአንዋር መስጊድ ባልሳሳት አረንጓዴ፣ ቢጫ፣ ቀይ አለው። አቃጥሎት አይዶ ያኗር ነው። በደንብ አስተውሉ። እነዚህ ሰው ድንቁርናቸውና የድንቁርናቸው ጥግ ለመሞትህ ምክንያት እንዳታለቅስ ማይገናኝ ነገር አጀንዳ ዘውብህ ይመጣሉ። ሙስሊሞች ለማረዳችን ምክንያት ይሄ ነው ብለው ዘው ይመጣሉ። ጀስቲፋይ ሊያደርጉት ምን ያህል ኢሰብአዊ እንደሆኑ፣ በሰው ደም ምን ያህል እንደሚደሰቱ
በጨርቅ ምክንያት ነው የገደልኩህ ይለዋል። ያረድኩ በጨርቅ ምክንያት ነው። ለሴ የተቃጠለው ቤተክርስቲያን እሱ ነው እንበል ፎር ሴክ ኦፍ አርጉመንት ወደ 300 የንጹሐን ቤት የተቃጠለው አረንጓዴ ቢጫ ቀይ አድርገውበት ነው። እየዞሩ ቤታቸውን ኦርቶዶክሳውያንን ወደ 300 ቤት ያቃጠሉት አረንጓዴ ቢጫ ቀይ አድርገውት ነው። ደሴ ያኛው ቢጫ ቀይ ስላለው ነው አሉን። እየዞሩ ሰፈር ለሰፈር ቤቱን ያቃጠሉትስ ወደ 52 ኦርቶዶክሳውያን የታረዱት አረንጓዴ ቢጫ ቀይ ፊታቸውን ተቀብተውት ነው። ነገ እንትኑን ያቃጥላሉ። ሰማዩ ላይ አረንጓዴ ቢጫ ቀይ በዝናብ ስለሚመጣላቸው ማለት ነው። ሲጀመርስ የአሸባሪ ነው የተባለው የትኛው ነው? በየትኛው ህግ ነው አሸባሪ ሚል ማን ያወጣው? ድንቁርናቸው በዚህ መጠን ነው ያለው። አንድ ላውራነ ማለት ነው። ይሄ አሸባሪ ያልኩበት እንደ ኢትዮጵያ የታወቀ ነው። ይሄ ልሙጥ ባንዲራ አሁን ይዘህ በየአማራ ክልል በቃ ድንቁርናን እዛው ሄድና ድንቁርናን እዛው ያዝና ተቀመጥ። እሺ ይሄ አሸባሪ ነው ተብሎ የተፈረጀበትን እስኪ ያሳየኝ ማስረጃ። እኔ ጠየቅኩ ምንድን ነው እሱ? ስለ ግለሰብ ወሬ እንድታመጣልኝ አይደለም። አሸባሪ ተብሎ የተፈረጀበትን ስጠኝ አልኩህ። ልሰጠኝ ትችላለህ እሱን? ወይንስ እዛ ኡስታዞች የጫኑህን እዚህ ጋር መተህ ልታቀረጭ ትፈልጋለህ? አይደለም። ተከልክሏል አልተከለከለም? እችኑ አንተ መልስልኝ። ደንቆሮ ነው እንዴ ልጁ? የተባለበትን ተተከለከለ ማስረጃ አንጣ አልኩህ እኮ። ይሄ በሽብር ተፈርጇል የሚል ማስረጃ አንጣልኝ። እንዳላ ደንቆሮ አትሁን። ማስረጃ አንጣ። እኔ አረንጓዴ ያስክ ቀይ ያስክ እኔ ደንታ አይደለም ስለ ጨርቅ። ስትፈልግ ያዘው፣ ስትፈልግ ቂጥህን ጥረግበት። ተከልክሏል በዚህ ምክንያት። አሁን ለማረድህ ኤክስኩዝ እያደረጋችሁ እኛ ሙስሊሞች ያረድናችሁ በዚህ ምክንያት እያሉን ነው። በዚህ ምክንያት ነው እያሉን ነው። አሁን ማስረጃውን ስጠኝ እስኪ። አፍጥን። እሺ ሙስሊም ማረዱ ማስረጃ ስጠኛለህ አንተ። ሙስሊም ያረደው የሚለው አንተ እኮ ዲፌንድ እያደረክ ነው። ረዛ ዲፌንድ እያደረክ በዚህ ምክንያት ነው የታረዳችሁት በዚህ ምክንያት ነው ስትል ኦኬ የምናርደው በዚህ ምክንያት ነው እያልክ ጀስቲፋይ እያደረግከው ስለሆነ ምክንያቱን፣ ስለዚህ ራሱ ኮንፌርም አድርገህልናል። ይበቃል ወንድሜ። በዚህ መጠን ድንቁርና ከተጠናወታችሁ ሙስሊም እህት ወንድሞቼ፣ እኛ ስለ ሰው ነፍስ ነው የምናወራው። ወገኖቻችሁ በዚህ መጠን ነው ድንቁርና የተጠናወታቸው። ጨርቅ ላይ ነው ያሉት ሰው ዘመዶቻችሁ። እኔ መንገድ አልደግፍም፣ ግን ስማኝ ልንገርህ፣ ደጋፊ ነህ። ደጋፊ ስለሆንክ እናመሰግናለን። ከሙስሊሞች ከዚህ የተሻለ አንጠብቅም። ከሙስሊሞች ከዚህ የተሻለ አንጠብቅም። ምክንያቱም ሙስሊም ናቸው። ከሰው ነፍስ ይልቅ ለታረድክበት ምክንያት እንኳን ይፈልጉልሃል። ከዛ በኋላ ካረዱ በኋላ ምን ስለሚያደርጉ ምን ማድረግ ስለሚችሉ ሚስትህን መያዝ ስለሚችሉ ልጅህን መያዝ ስለሚችሉ ሚስትህንና ልጅህን መውረስ ስለሚችሉ ማለት ነው። አሸውዱንም። አላህ አክበር። እኔ የለው እንደኔ አይነቱን አሸውዱትም። ስለዚህ በተቻላችሁ መጠን መረጃ ስለምጠይቃችሁ የሆነ ነገር ካወራችሁ ምላሳችሁ ላይ ቆሜ መረጃ ስለምጠይቅ መረጃ ካለ መረጃ ካለ ታወራለህ። መረጃ ከሌለ ግን እንደ መሐመድ እኔ አንተ ተረት ተረት ስታወራ ሳቦቹ ሲያዳምጡት እንደነበረው አላዳምጥም። እኔ ተማርኩ ነኝ እኔ ተማርኩ ነኝ፣ ማገናዘብ ነኝ፣ ጭንቅላት ያለኝ ነኝ። ስለዚህ ተረት ተረት ስነግረኝ ያንተን ተረት ተረት እዛ ኡስታዞች ይጫኑህ እንጂ ያንተን እንቶ ፈንቶ የማዳምጥ ሰው አይደለሁ። አንድ በል። ሁለተኛ ደግሞ ከምንም በላይ የሰው ልጅ ነፍስ ይበልጣል ብዬ ማምን ስለሆነ እከሌን የገደልነው በዚህ ምክንያት ነው ብትለኝ አልቀበልም። የሰው ልጅ ነፍስ ከጨርቅና ከከለር ይበልጣል ብዬ ማምን መብለጥ አይደለም አይወዳደርም ብዬ ማምን ሰው ነው። ሁለት በል።
ስለዚህ ይህንን የማምንን ሰውዬ አምጥተህ ማይገናኝ ተረት ተረት ሌላ ቤተክርስቲያንን ሌላ ቦታ ላይ ያቃጠልከውን ከዓመት በፊት የተቃጠለን ቤተክርስቲያን ዘንድሮ ለታረዱት ያንን መረጃ ዘ ስትመጣ እኔ እንዳላህ ጭንቅላት አልባ መስላለሁ አይደለሁም። አላህ አክበር። እኔ ጭንቅላት ያለኝ ሰው ነው። እሺ ሙስሊም ማረዱ ሙስሊም መግደሉ መረጃ አለህ አንተ? በቀጥታ ሙስሊም የጨረሳቸው የአርሲዎችን አንተ ራስ ምስክር ነህ። ችግሩ እኮ ዝጋ ነው፣ ያው የለም ነው። አንተ ራስ ምስክር ነህ። አንተን ራሱ ምስክር አደርጋለሁ። ምክንያቱም በዚህ ምክንያት ነው የታረዳችሁት እያልክ ጀስቲፋይ እያደረግክ ነው። ምክንያቱም በምን አወቅ? በዚህ ምክንያት አይደለም እኔ እያልኩ ያለሁት ሸኔ ነው ያረደው። ሸኔ ደግሞ ይሄ ባንዲራ አይፈልገውም በሚለው ነው። አይ ሸኔ አላረድኩም ብሏል። ሸኔ መግለጫ አውጥቷል። እኔ አይደለሁም ብሏል። አንተ ከሸኔ ጋር አብረህ ነው የምትሰራው? አይደለም የቶክስ ልውውጥ ሁሉ አድርገዋል። የመንግስት እኮ መግለጫ ሰጥቷል እኮ አሁን እዛው የአስተዳደሩ ማለት ነው። ፖሊሶች ሁላ ተገለዋል። ሚኒሻ ሁላ ተገለዋል። አይተሃል ወይ? ለአሁን እየነገርኩ ያለሁት አሁን ያለውን መግለጫ ሰጥቶ ነው። የተኩስ ልውውጥ ከእናንተ ጋርም ሊደረግ ይችላል። የእናንተዎቹ ጫካ የገቡ አሉ። ጫካ ገብተው እየተኮሱ እንደሆነ ተናግረዋል። አንድ ሁለተኛ ጫካ መግባትና አይምን መተኳኮስና ሰንበዲ መሞት ሸኔ ገዳይ ሊያደርገው ጀስቲፋይ እንድታደርግ ማን የፈቀደልህ? ሸኔ ነው ለማለት አይተሃል? ኢንቨስቲጌት አድርገሃል አንተ? እኔ ከዛ የመጣ ወረጃ ነው እየነገርኩ ያለሁት። ገብቶሃል? አሁን እኮ አንተ ሙስሊም የገደለው እንጂ በመረጃ እኮ የለም። ቆይ ፕሩቭ አድርግልኝ ሸኔ ለመሆኑ። እዛው አስተዳደሩ እኮ ነው መግለጫ ስተው። አስተዳደሩማ እስር ቤት ገባ እኮ። አሁን መሪውም እኮ የፖሊሱ ወንጀለኛ ነው ተብሎ ተያዘ። እሱ የሰጠውን መግለጫ እንዴት ነው የምሰማው? እንዴት ነው ማለት ነው? እንግዲህ ከዛው የወጣ መረጃ ነው። ሀታ ፖሊሶች ሁላ ሚሊሻዎች ሁላ ተገድለዋል። የተገደሉት በዚህ ምክንያት ነው እያልክ ነው። ሸኔን ያልገደልኩም ብሎ መግለጫ አውጥቷል። አንተ ግን አውቃለሁ ብለህ የተገደሉት የታረዱት በዚህ ምክንያት ነው ስትል እርግጠኛ ነህ አንተ? በምን በባንዲራ ምክንያት እንደመገደላቸው እንደመታረዳቸው እርግጠኛ ስለሆንክ፣ ስለዚህ ማን ገዳይ እንደሆነ አሁን እየነገርከን ነው። አንተ ታውቃለህ ማለት ነው። ከገዳዮቹ አንዱ ነህ አንተ። እኔ እንደዚህ አልክም አላልክም እኔ እያልኩ ያለሁት አሁን አንተ ዝም ብለህ ሙይት ምናምን እያደረከኝ ሌላ ወሬ ገባህ እንጂ ማለት ነው። ይሄ ባንዲራ ሸኔ አይወደውም በሚለው ነው እንትን ያልኩት እና ይሄ ፖለቲካ ባንዲራ ስለሆነ በዛ ባንዲራ ምክንያት ነው። ወደደው ሌላ ጉዳይ ነው። ወደደው አልወደደው ሌላ ጉዳይ ነው። እኔ እኮ ልወደውም ላልወደውም እችላለሁ። ይሄን ባንዲራ ታውቃለህ፣ እኔ እንደምወደውና እንደማልወደው። እኔ ስለሱ አይገባኝም ያልኩ ያለሁት ይሄ ነው። እኔ ባንዲራውን አልወደውም ማለት ሰው ገልበታለሁ ማለት አይደለም፣ አርድበታለሁ ማለት አይደለም። ነሰሰሪ ስላልወደድኩት ባንዲራውን ስላልወደድኩኝ 300 ምናምን ንጹሐንን ቤት አቃጥላለሁ ማለት አይደለም። ሸኔ ሌሴይ ሸኔ አይወደውም፣ ቤተክርስቲያኑን አቃጠለ ባንዲራውን። 300 ንጹህ ባንዲራ የሌለው ቤትን ለማቃጠል ጀስቲፋይ አድርገው አይገናኝም። በባንዲራው ምክንያት ነው ብለህ ንጹሐንን ኦርቶዶክሳውያንን እያረድክ በሸኔ ያልጥፍ የምታውቅ ከሆነ እንደዚህ ተጠቆምክ ማለት ነው። እኔ ማንም ይግደል ማንም ሸኔ የሚግደል ዋብያው የሚግደል መንግስት የሚግደል ንጹሃን መገደል የለባቸውም ነው አቋሜ። አንተ ግን አውቃለሁ እነሱ እንደሚሉት ይሄ አዳምጥ ጋር ደረበኝ አውቃለሁ ብለህ በዚህ ምክንያት ነው የሚገደሉት በዚህ ምክንያት ነው የሚታረዱት ብለህ ጀስቲፋይ እያደረግክ ነው። ማንም ይግደል ማንም ይሁን ገዳዩ ንጹሃን በሃይማኖታቸው ምክንያት በብሔራቸው ምክንያት መገደል መታረድ የለባቸውም። ይህ አቋሜ ነው። አቋሜ ከጨርቅ ጋር የሚገናኝ የፈለገውን አይደለም። በህግ ያልተከለከለ ባንዲራ ለምን በህግ የተከለከለውን እዙ አይገኝ? ጨርቅ ተከልክሎ እንኳን አይቻልም ብሎ እንኳን ቢሆን ይያዘው፣ የሚያስገድለው አይደለም። በህግ ከተጠየቀ ወይን ይታሰራል። ዛሲት እንስሳ መሰለ እንደ ሰው ልጅ እንስሳ እንኳን ዝም ተብሎ ተተኩሶ አይገደልም። እንስሳ እንኳን መኖሪያው ሄዶ እኛ ግቢ ሳር በልቷል ተብሎ ማደሪያው ጋጡ እሳት አይለቀቅበትም። እናንተ ከእንስሳት አንሳላችሁ እንደ ሙስሊሞች። እንዴት ነው ይህን ጀስቲፋይ ለማድረግ እንደዚህ አይነት ነገር እያራገባችሁ ኦርቶዶክሳውያን ለመታረዳችሁ ምክንያት ይሄ ነው ብላችሁ ስትሉ እንደናንተኛ ጭንቅላት የሌለውን አካል ስለምታመልኩ ጭንቅላት የሌለን ይመስላችኋል? ማናስተውል ይመስላችኋል? ወይንስ የኦሮሞ ልጅ በዚህ አድርገን ገንዘብ እናደርግና ኦሮሞች ሸኔን እንትን ካሉ እንደዚህ ባንዲራው ጠላታችሁ ነው ምናምን ብለን እንሸውዳለን ብላችሁ ታስባላችሁ?
እንደናንተኛ ደደብን መስላችኋለን? እኛም እኮ ከኦሮሞ ማህበረሰብ የወጣንን እንደናንተ ደንቆሮን መስላችኋለን? አሰላም አለይኩም ስትል 24 ሰዓት የኦሮምኛን ቋንቋ ማትጠቀም፣ ጸሎት ስታደርግ 24 ሰዓት ሰላት ስትቀመጥ ኦሮምኛን ቋንቋ ማትጠቀም፣ አዛን ስትል ኦሮምኛን ቋንቋ ማትጠቀም። ኦሮሞኛ ብቻ ሳይሆን አማርኛ ሁሉም አይጠቀም፣ አረብኛ ብቻ ነው የሚጠቀመው። አረብኛን እየተጠቀም ከኦሮሞ ምድር ላይ ተቀምጠ ባንዲራ አርጋ ኦሮሞን ጨቆነች እያልክ ትላለህ። ይህ ድድብናችሁን ሙስሊሞች እዛ መስጊድ ውስጥ አስቀምጡት። እሺ እኔም አንዴ ላውራ ነኝ። መረጃ ካለ ነው የምታወራው እኮ። እሺ አንተ ሙስሊሞች በመግደላቸው መረጃ አለ? እርግጠኛ መረጃ አለ ነው እንደነው እያወራህ አንተ? መልካም፣ ደጋግሜ ነገርኩ። በመጀመሪያ ደረጃ አንደኛ ማስረጃዬ አንተ ነህ። አንተ ባልከኝ ለአንተ ስለሆነ ማለት ነው። የታረዱት የተገደሉት ይታረዱት የሚገደሉት በባንዲራው ምክንያት ነው ብለሃልና፣ ስለዚህ በዚህ ምክንያት ከሆነ የተገደሉት ገዳዮቹ እነማን እንደሆኑ ምን እንደሆኑ ጠንቅቀህ ታውቃለህ። አንተ ነህ ማለት ነው። አካል ነው። አውቃቸዋለሁ፣ ገዳዮቹን አውቃለሁ። እኔ እኮ አልዋሸሁም። አሁን አዳምጥ፣ ቆይ አንዴ ተረጋጋ። እሺ ባንዲራውን አንተ ትወደዋለህ? ባንዲራውን አልወደውም። እናመሰግናለን። ስለዚህ ባንዲራውን የማይወዱ ናቸው የሚያቃጥሉት ብለሃል። ሙስሊሞች አንወደውም ካልክ፣ ስለዚህ ከአቃጣዮቹ አንዱ ነህ። እችን ታርጌት ታርጋችሁ ይቅርታ እንድትፈቅድልኛለህ ለእኔ? ሚዩት አድርግ። እሺ ይሄ ባንዲራ ሚዩት አድርግ። ምላሽ የምፈልገው ሸኔ ገደለ ብለህ ጀስቲፋይ ለማድረግ ያመጣው ባንዲራውን ሸኔ አይወድም ነው። ስለዚህ እናንተ ሙስሊሞች ማትወዱ ከሆነ ለማረዳችሁ ይሄ አፕላይ ይሆናል እናንተ ላይ። ለሸኔ አፕላይ ያደረግከው መስፈርት አንተ ላይ አፕላይ የማይሆንበት ምክንያት ምንም የለም። ሸኔ ባንዲራውን ስለማይወድ ኦርቶዶክሳውያንን ገድሏል፣ ቤተክርስቲያን አቃጥሏል በባንዲራው ምክንያት። ባንዲራ ስለማይወድ ካልክ እኛ ሙስሊሞች ባንዲራውን አንወደውም ካልክ፣ ስለዚህ ለሸኔ አፕላይ ያደረግከው ህግ አንተ ጋር አፕላይ ይሆናል። ሸኔ ማዕተብ ያለው ሸኔ ሊኖር ይችላል። አንተ ግን አንገት መርጠህ ማዕተብ ያለውን የምታርድ ከሆነ የታረደው እንደዛ ከሆነ አንተ ለማትሆንበት ምክንያት ምንም አይኖርም። ሁለተኛ የሰራዋቸውን ቪዲዮ የተለያዩ ቅስቀሳዎች ኦርቶዶክሳውያን ግደሉ 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 የሚሉ ደጋግመው ተነግረው ነበረ። በተደጋጋሚ ተነግረው ነበረ። በማ በውስታዞቻችሁ ጭምር። ስለዚህ ጭንቅላት አለን። እንደዛ ነው። ወደ ቶፒካችን እንመለስ። ቢኒ እኔ እንደማውቀው አንድ ነገር ልስጥ። እኔ እንደማውቀው መቼም ሸኔ የፖለቲካ ድርጅት እንጂ የሃይማኖት ድርጅት አይደለም። ሸኔ ከመጣ ሙስሊም አይልም፣ ክርስቲያን አይልም። ፖለቲከኛ ስለሆነ ሁሉንም ጨፍጭፎ ነው የሚወጣው። ቤተክርስቲያን ብቻ አቃጥሎ ክርስቲያን ብቻ መርቶ ገድሎ የሚወጣበት ምክንያት አለ ብዬ አላስብም። ሎጂካልም አይደለም። እዛ አካባቢ ክርስቲያን ብቻ እየተለየ የሚገደልበት፣ ቤተክርስቲያን ብቻ እየተለየ የሚቃጠልበት፣ የክርስቲያኖች ቤት ብቻ እየተለየ የሚቃጠልበት አንድ የፖለቲካ ፓርቲ ሳይሆን አንድ የሃይማኖት ተቋም ወይም ደግሞ የሃይማኖት የፖለቲካ ፓርቲ ካልሆነ በስተቀር እንደዚህ ሊያደርግ የሚችለው መቼም የፖለቲካ ፓርቲ እንደዚህ ያደርጋል ብዬ አላስብም። ይህም ደግሞ አስቀድሞ በዛ አካባቢ ሲዘራ የነበረው ነው። እንዲሁም ቪዲዮ አለ አይደለ? ከዚህ በኋላ እኛ ኃላፊነት አንወስድም። ኢሳን ኢየሱስ ብሎ የሚናገሩ አብርሃምን ኢብራሂም ብሎ ሙሴ ብሎ የሚጠሩ ካሉ ለእነሱ ኃላፊነት አንወስድም ብሎ በአደባባይ ኡስታዞች ወጥተው ሲናገሩ ነበር። በአደባባይ እንገላለን ሲሉ ነበር። ይሄ ደግሞ በመጽሐፋቸውም ጭምር ነብያቸው ያዘዛቸው ነው። ነብያቸውም ራሱ ምንድነው ክርስቲያኖችን ግደሉ፣ እናንተ በበዛችሁ ጊዜ በዛ አካባቢ ቅዱስ የሆነ ጦርነት አድርጉ፣ ሁሉም ወደ እስልምና እስከሚመጣ ድረስ ብሎ ትእዛዝ ነው እየፈጸሙ ያሉት። አሁን ሙስሊሞች የታዘዙትን በነብያቸው በመሐመድ የታዘዙትን ነገር ነው እየፈጸሙ ያሉት። ነብያቸውን ትእዛዝ ደግሞ ያከብራሉ። ይሄ በግልጽ መጽሐፎቻቸው ላይ የተጻፉ ስለሆኑ ማለት ነው። እኔ የምረዳው ከዛ አንጻር ነው እንጂ አሁን እነዚህ ልጅ ሰዎች እንደሚሉት በፖለቲካ ፓርቲ እያሳበቡ ወይም በአንድ የፖለቲካ ድርጅት እያሳበቡ እንደዚህ ማለት ትክክል አይደለም። የፖለቲካ ድርጅት ከሆነ ፖለቲከኛ ነው፣ ሰው አይደለም የሚመርጠው፣ ሃይማኖት አይመርጥም። በቃ ከእሱ ዓላማና አስተሳሰብ ውጭ ያለውን በጠቅላላ ሊያጠፋ ነው የሚመጣው እንጂ እየለየ ክርስቲያኖችን ብቻ የሚያጠፋበት ምንም አይነት ምክንያት የለውም። ይህም ስሙ የተጠራውም ሰው አካል እኛ አይደለም የሚያደርግ ነው ብሎ ተናግሮ
ስለዚህ ግልጽ ማሳያ ነው ይመስላል። እኛ ማንም ያደርገው አድርገው ከተደረገም በኋላ በሚዲያ ወጥተው እኮ ሙስሊሞቹ እሰይ እንኳን ተገደላችሁ ያሉት ሸኔ አይመስለኝም። አይደ ነው ያላየዋቸው የሸኔ ወታደሮች እንደዛ ካሉ ላኩልኝ ቪዲዮ። ከችግሩ በላይ ከእንትኑ በላይ ከዛ በኋላ ያለው ነገር እኮ ፔንፉል። እሰይ እንኳን ተገደላችሁ ኦርቶዶክሳውያን እያሉ የሰሩት እኮ ሙስሊሞች ናቸው። እንኳን ታረዳችሁ እያሉ የሰሩ ሙስሊሞች ናቸው፣ ሸኔ አይደለም። ሸኔ ቢገል እንኳን ሸኔ ቢገል እንኳን ሸኔ ቢያርድ እንኳን እሰይ እንኳን ታረዳችሁ እንኳን ተገደላችሁ እያሉ የሰሩት ሙስሊሞች እስከሆኑ ድረስ ተባባሪ ናቸው፣ አራጅ ናቸው አብረው። ዋሃብያዎች ስፔሻሊ ኢቨን ሸኔ አድርጎት ቢሆን እንኳን እሰይ እንኳን ተደረገ እንኳን ታረደ። ቪዲዮ የሰራሁትን ቼክ ማድረግ ትችላላችሁ። ብዙ ቪዲዮዎች አሉ፣ አልሰራኋቸውም። አርሲል የታረዱ ኦርቶዶክሳውያን እሰይ ገና ትቃጠላላችሁ፣ ገና እናነዳችኋለን እያሉ የሰሩ ሙስሊሞች ናቸው፣ ሸኔ አይደለም። ታዲያ ሸኔ ቢገለኝ ቢያርደኝ ራሱ እሰይ እንኳን ታረድክ ካለኝ ሙስሊሙ አላረደኝም ልል ነው? አልገደለኝም ልል ነው? እነኝን አካላት እኮ አላወገዛችሁም። እነኚህ አካላት እኛን አይወክሉም ብላችሁ እኮ አልጮኋችሁም። ኮመንቶቻችሁን እኮ እያየን ነው። እንዴት ደስ እንደሚል ረካን የሚል ኮመንት እኮ ነው እንዳለ ኮመንቱ ፖስቶቻቸው ላይ ያለው እልል የሚል እኮ ነው እንዳለ ኮመንቱ። ታዲያ ይህንን እያየን አይ እናንተ ጨዋ ናችሁ እናንተ አልገደላችሁ ምንበል እና አይመጣውም። ያው የሚደረገው ለምንድን ነው? ባሪያንና ሚስት ለማግኘት ነው። ማለት ሚስቶቹን ለመዝረፍ ነው። ንብረት ይዘረፋል። ቅድም ወንድማችን እንዳለው ያው በቁጥጥር ስር ከተዋለ አስተምሮቱ ስላለ ማለት ነው። ስለዚህ ወደ አስተምሮቱ እንመለስና አብዲ ወይፍ እንደዚህ ጋር አንድ ሀሳብ እንድሰጠኛለ ወደ ቶፒኩ እንመለስ። አንዴ መናገር ፈልገው ነገር አለ እዚህ ጉዳይ ላይ ቶፒኩ ላይ ባርነት እንዴት ነው የምታየው አንተ በእስልምና? ባርነት አልገባኝም። እኔ አሁን ቅርብ ሰዓት ነው የመጣሁት። ባይዘው እኔ በዚህ ነገር ስትነጋገሩ ነው በሱ ሀሳብ ለመስጠት ነበር የገባሁት። እኔ ባርነት ላይ ነው ባርነት ቶፒኩ ላይ እናውራ። እሺ እስኪ ትንሽ እንስማና አይቀድም ሀሳቡን አልሰማሁም። እኔ አሁን ቅርብ ሰዓት ነው የመጣሁት። እኔ በዚህ ነገር አሁን ስታወራ በዚህ ልክ እኔ እንትን ሙስሊምን እንትን ስትል እኔ አንተ እንደ አዋቂ ሰው ነው ማይ ማለት ነው። እፎይ በጣም ነው የማከብርህ። ባይዘው ምን አልኩ ካደንስ ግን እዚህ ጋር አንድ 100 ሰው ወይ እውቀት የሌለው ሰው ወይ ደግሞ እዚህ ጋር አንድ 30 ሰው ተናገረ ብለህ ሙሉ ሙስሊምን መደምሰስ በጣም ከባድ ነገር ነው። ምክንያቱም ይኸውልህ አሁን እኔ እፎይ ልሙጥ ባንዲራ ምናምን አላችሁ አይደለ? እዚህ ጋር የባንዲራ ነገር እኮ አይደለም። የሰው ልጅ ሞተ፣ እኛም በጣም ነው የምናዝነው። አንድ ንጹህ ህዝብ መሞት የለበትም። አንተ ጉንዳን እንኳን ሲሞት ያሳዝናል፣ አላግባቡ ማለት ነው። እንኳን የሰው ልጅ ቶፒኩ ላይ ገባ። በቃ ባሪያ ይቻላል ብለህ ታምናለህ? ባሪያን መገናኘት ምናምን ባሪያ መገናኘት ይቻላል? እሺ አንድ ጊዜ ሰላም ናችሁ? ሰላም እንዴት ነሽ? አለሁ አልሐምዱሊላህ። ኦኬ ባሪያ ይቻላል መገናኘት ብለሽ ታምኛለሽ? እንዴት ባሪያ አልገባኝም። አሁን ሙስሊሞች በጦር ሜዳ ላይ ሴቶችን ቢማርኩ ከሚስቶች በተጨማሪ ሴቶቹን እነኛል አሁንም አልተገለጸልኝም። ማለት ጥያቄ ማለት አንደኛ ቢማርኩ ጦር ሜዳ ላይ እኔ ሁሉ ነገር ይሄ የፈለኩት ነገር ላወራ የገባሁት ሰላም እንደሆነ ታውቃለህ። ስለ አርሲ ጦርነት አርሲ በቃ አለፈ አልፏል። ግን አንደኛ ማወቅ ያለብህ ነገር ወላሂ እርግጥ በጣም እንደምትጠላና አውቃለሁ።
ችግር የለም። ደግሞ ይሄ ማለት የሁላችንም ሀቅ አለን። ግን አንድ የምነግር ነገር ካለ ቆይ እኔ ክርስቲያን ነኝ እኮ ለምንድን ነው የምጠላችሁ? አንቺ ግን እንድታይን ታዘሻል። እንድታይን ቁርአኑ ያዞሻል። ከኛ ጋር ታገናኛ ተረጋግሱ። እሺ እፎይ እዚህ ጋር ማስረጃ ጭራሽ አልጠላህም። በምንም አይነት ነገር እፎይ የምጠላህ ነገር የለኝም እኔ ማለት ነው። እውነት ካለህ ከአንተ መማር ነው። እፎይ እስከዛሬ ተከራክሬ አላውቅም። ወደኋላ ካልመለስኩት ጠዋት እያሳየው ነበር። ዘቢባ አንድ ጊዜ አዳምጡንና እፎይና ጳራዶስ የሚል ቴሌግራም ቻናል አለ። እዛ ላይ ዶክመንተሪ ፊልም አለ። እነዛ ሰዎች አሸባሪ ቡድኖች ናቸው፣ ጫካ የገቡ ሙጃሂዲኖች ማለት ነው። ለምልመላ ሰዎች እንዲቀላቀሏቸው የሰሯት የ25 ደቂቃ ራሳቸው ሰርተው የለቀቁት ቪዲዮ ነው። እዛ ቪዲዮ ላይ የሚናገሩት ትምህርት ጠቅላላ ማለት ነው። አሁን አንቺ መስጊድ ውስጥ ያሉ ኡስታዞች ያስተምሩታል። እያንዳንዷን ንግግር እያንዳንዷን ቃላቸውን ሄደሽ ፎሎ አፕ አድርገሽ ብትሄጂ አቡ ሀይደር ሲናገረው ሌሎች ኡስታዞችሽ በየመስጊዱ የሚያስተምሩት ቃል ነው። ልዩነታቸው እነዛ ጫካ ገብተው መሳሪያ ይዘው እየተናገሩ ያሉት፣ እነዚህ ደግሞ ከተማ ውስጥ ቁጭ ብለው መስጊድ ውስጥ ሆኑ ነው እየተናገሩ ያሉት። ያንን ቪዲዮ ደግሞ የሰሩት ኢማጅን በኢትዮጵያ ደረጃ በአሸባሪ ቡድን ምንድን ነው አይኤስአይኤስ ኢትዮጵያውያን ለመመልመል ቪዲዮ ሰርተው ለቀው ማለት ነው። ስለዚህ እናንተ አሁን ያልገባችሁ ነገር አለ ብዬ አስባለሁ። ስለዚህ እስኪ ትምህርቶቻችን ትክክል ናቸው ወይ? ኡስታዞቻችን የሚያስተምሩን አስተምሮ ትክክል ነው ወይ? ሰው በሰውነቱ አይከበርም፣ ሰው እንስሳ ነው እስላም ካልሆነ ብሎ በትልቅ ቲቪ ቻናል አስተምሮ ቪዲዮ መልቀቅ ማለት ምን ማለት ነው? ሰው በሰውነቱ አይከበርም፣ ሰው እንስሳ ነው። ይሄ የቁርአን ንግግር ነው። ለማሽቃበጥ ብሎ ለመወደድ ብለው አንዳንድ ሰዎች ይወዳሉ ሰውን፣ እስላም ያልሆነን ሰው። እንደዚህ አይነት ትምህርቶች ናቸው ያሉት። ይሄ የነዛም ትምህርት ነው። ስለዚህ ትምህርታችሁ ላይ ፎከስ ብታደርጊ መልካም ነው። ጥሩ ልብ ስላለሽ። የትኛው ትምህርታችን የትኛው ነው እንደዛ የሚለው ቃል ስጋውን ዳቋርጠና አንድ ነገር ደግሞ አሁን እሺ እናንተ አወራህ አይደል? አንተ አንዴ ተደምጠኝ ወላ ወልበራ ማለት ነው። ከመጠን በላይ በጣም ተረድቻለሁ ማለት በቃ የምችለውን ያክል አዳምጫለሁም ተረድቻለሁም። እኔ ደግሞ ልንገርህ፣ ማንኛው እስልምና ማንኛው ኪታብ ላይ ማንኛው ቁርአን ላይ ነው እንደዚህ የሚለው? አንደኛ ቅድም ነቢያችሁ መሐመድ እስልምናን ግደሉ ሰላላቸው፣ ይሄ ክርስትናን አጥፉ ሰላላቸው ነው አላችሁ አይደለም እንዴ? ወላሂ ለዓዚም ምንም አይነት ቃላት የሚባል ነገር ራሱ የለኝም። ስለኛ ነብይ ቀርቶ ክርስትና እምነትን አጥፉ ሊል የሚል ነገር ደግሞ ጭራሽ እንኳን ሊኖረው ወላሂ ለዓዚም ረሱል ሰለላሁ ዐለይሂ ወሰለም ታውቃለህ፣ መቼም ብዙ ነገር ይወራላቸዋል፣ ብዙ ነገር ይባላል። በቃ ቃላት ራሱ ያጥራል። ለሰው ልጅ ያላቸው ክብር ትልቅ ስብዕና በጣም ትልቅ ክብር ነው ያለው። ማንኛውም ኪታብ ላይ ማስረጃ የላችሁ። ሩህሩህ ናቸው ብሎ ነው የነገሩሽ? አዎ በጣም ናቸው። እኔኮ ናቸው ብሎ ነው ሰው ሰደበኝ ብሎ ግን በግመል እጅና እግሩን አስሮ ሰንጥቆ መግደልስ ይሄ የርህራሄ ምልክት ነው? አረ ላላህ ብለህ ወንድሜ ሰው በግጥም ተናገረኝ በአሽሙር በግጥም ሰደበኝ ብሎ እጅና እግሩን ወዳዛና ወደዚህ በሁለት ግመል አስሮ ጎትቶ በጥሶ መግደል ይሄ የርህራሄ ምልክት ነው ብለሽ ታስቢያለሽ? አሳየኝ እስኪ ወንድሜ አሳየኝ እስኪ ይሄን ያደረገበትን ላይ አለ። ቢኒ ከፍቶልሻል፣ አንብቢው። ቢኒ እያነበበልሽ ነው። ተከታዩ አሁን እኔ ሌላ ላሳያትና ቃልዬ አንተን አሳያለሁ። እንግዲህ አንቺ ኪታብሽን ላሳይሽ። ይሄ ሪያድ አስ-ሱሊም 1839 ነው። ይሄው ምን እንዳሉ ማለት እንግዲህ አሁን የኛ ነብይ በሰላም ነው የሚኖሩት፣ ክርስቲያንን አትግደሉ ብለዋል አልሽው። እንዲያውም በጣም ጥሩ የሚባሉት ማህበረሰቦች በነብዩ እይታ በጣም ጥሩ የሚባሉት ማህበረሰቦች ምን እንደሆኑ ይናገራል። አቡ ሁሬራ ነው ያስተላለፈው። እንዲህ ይላል you are the best of the people ever። እሺ አማርኛ ላድርገው። እሺ አንዴ ችግር የለም አረግልሃለሁ። አንዴ ትንሽ ጠብቀኝ እሺ ወንድም፣ ወደ አማርኛ ልቀይርልህ ታነበልኛለህ አንተ። እሺ ወገኖቼ፣ ዘመዶቼ፣ በነገራችን ላይ በእስልምና የተደረጉት ጦርነት አንድም ሆን ተብሎ የተደረጉት ጦርነት የለም። ዲፋ ነው፣ ራስን ለመከላከል ነው የተደረጉት እንጂ አሲዛለ አላህ ምንም ማለት ነው የተደረገው ጦርነት ቢደረግም ወንድሞቼ ማለት የምነግራችሁ ነገር እኛ ወላሂ ፍትህ እየወጣ ነገር ይሄ አብዲ ማን የሚባለው አንዴ ነገር ምን ማለት ፈልገው ነው አብዲ ቢዩቲ መናገር እኮ አልቻለም። እፎ የኔን ብቻ አዳምጡኝ እያልክ ነው። አብዲ አቡ እንትና
እሺ አላሁ አክበር። ራስን የመከላከል እንጂ አላጠቃም ብለኸኛል አይደለ? አዎ ታሲዛለህ ከኔ ጋር አሲዛል የቁርአን ማስረጃ እሰጥሃለሁ። እዚነ الذين يقاتلون بأنهم ظلموا ያለው ስለተበደሉ ነው ፍቃድ የተደረገላቸው ጦርነት። ዘቢብ ቆይ ጣልቃ ትግቢ አንብብና እኔ ጋር ትመለሳታለህ። እንዳለ አሳያለሁ። መሐመድ ድንገት እየሄደ እንደወረራቸው። እሺ የሐዲሱን ማን እንደዘገበው ሁሉም ነገር አድርግና በአማርኛ ቀረብ አድርግና አንብበው። እሺ ይሄን ላንብብና ስለሰደባቸው ብቻ የገደሉት ማለት ነው። እሱን ብዙ እናመጣላለን፣ ችግር የለም። እሱ አረ ብዙ አለ። ለዛውም እርጉዝ ሴት፣ ደካማ ሴት ነው የገደሉት። እሺ ለሰው ልጆች ጥቅም ከተገለጸ ህዝቦች ሁሉ በላጭ ሆናችሁ ይላል አሊ ኢምራን 3:110ን ይጠቅስና ለሰው ልጆች ሁሉ በላጭና ጠቃሚ የሆኑ እስልምናን እስኪቀበሉ ድረስ አንገቶቻቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጧቸው ናቸው። በዚህም ምክንያት እስልምናን መቀበላቸው በመጨረሻ ዓለም ከዘላለም የገሃነም እሳት ቅጣት ድነው ወደ ጀነት እንዲገቡ የሚያደርጉ ናቸው ይላል። ምንድነው? እንዲሁም በደንብ አልተረጎመም። እንግሊዘኛ የሚለው you are the best of the people ever raised up for ይላል። ከህዝቦች መካከል እንደዚህ አይነት መልካም ህዝቦች ወይም ደግሞ በላጭ ህዝቦች አልተነሱም። ምን የሚያደርጉ the best of the mankind of those who bring them ጥሩ የሚባሉት በላጭ ህዝቦች የሚባሉት ሰዎችን የሚያመጡ ነው አለው። with a chain around their necks አንገታቸው ላይ ሰንሰለት እንዲህ የሚል ሐዲስ የለም ብራዘር። ያ ሱረቱ አሊ ኢምራን ላይ ያለው ምን ብሎ ምን እኔ አነብልሃለሁ። ኩንቱም ኸይረ ኡመቲን አረብኛው አነብልህ እኔ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ነው። ለዚህ ነው ወንድም ይሄው አረብኛውን ላድርግልህና አንብበዋ። ይሄ አረብኛ አይደል? አንብብ። እንደዚህ አደርግልሃለሁ ወይ እንደዚህ ላድርግልህ። ወደ ጎን ያው ነው ግን እንደዚህ እንዲህ ስላይድ አደርግልሃለሁ። አንብብ። ወረዛ ተጋርገው ወደ ግራ። አይ ከመጀመሪያው እያነበብክ እየተረጎምክ እስቲ አንብበው። ማን ነው የሚያወራው? አብዲ ማነህ? እኔ እሺ አንብባ። ታዲያ አንብባ እንጂ እንደከመኝ እንዴ። ይሄው ወደዚህ እያደረኩልህ ነው። እንደዚህ ያደርግልሃለሁ። ምንድን ነው የሚለው ነው ወይስ አረብኛ አችልም? እንደዚህ መተርጎም በአማርኛ አድርገውና ግልጽ አድርገው መተርጎሙን እንትን አልችልበትም። ብዙ ነገር አቡ ሁሬራ ነው የተናገረው። ከአማርኛ ለማታረጉ ማለት አማርኛ ሰው የሚግባባበት ቋንቋ ነው። ይሄው አማርኛ ረኩል እኮ ቅድም ወንድም ማለት እኮ በአማርኛው አብራራ እንጂ በእንግሊዘኛ አንተ በፈለከው መልኩ አታብራራ። አማርኛው ላይ ያለው ነው። ይሄው ከሙስሊሞች ከመጡ ከሰው ልጆች በላጮች የሚባሉ ህዝቦች አለ። ለህዝቦች በላጭ የሆናችሁ ማለት ነው። ሱረቱ አሊ ኢምራን 3:110ን ይጠቅስልህና ለሰው ልጆች ሁሉ በላጭና ጠቃሚ የሆኑትማ እስልምናን እስኪቀበሉ ድረስ በአንገቶቻቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጣቸው ናቸው ይላል። አየህ በምርኮ ማለት ነው። ማለት በጦር ሜዳ ጊዜ ማለት ነው እኮ ተዋጋና አንገቱ ላይ ሰንሰለት እያደረግ ወደ እስልምና የምታመጣው። ይሄን ያዘዘው መሐመድ ነው። ምን በላጭ አንተ በላጭ እንድትባል ከፈለክ ወይ የመሐመድ ህዝብ እንድትባል ከፈለክ ጥሩ ህዝብ እንድትባል ከተፈለክ ምን መሰለህ ማድረግ ያለብህ ሰዎችን ማርከ አንገታቸው ላይ ሰንሰለት አድርገህ አምጥተህ ወደ እስልምና ማስገባት። ይሄ ነው ትእዛዝ መሐመድ የሰጣቸው። አሁን አርሲ ላይ የሚያደርጉት ይሄን ከአንገታቸው ላይ መስቀል እየበጠሱ ህፃናትን አባቶቻቸውን እናቶቻቸውን ከገደሉ በኋላ ህፃናትን አንገቶቻቸው ላይ መስቀል እየበጠሱ ወደ እስልምና ያመጣቸዋል። ቪዲዮ ሁሉ አለ። በሰንሰለት ቦታቸው ሙስሊም አርጓቸው ነው የሚለው ጽሁፉ ላይ። ይሄው በሰንሰለት ይሄው እዚህ ጋር እንግሊዘኛው ይታያል። ቼን ይላል። ቼን ራውንድ ዜር ኔክስ ነው የሚለው። አማርኛ ብራራ ሁሉም ይችላል። አማርኛ ነው እዚህ። ይሄው አማርኛውን ነገርኩ። አይታይም? እንዲው እስኪቀበሉ ድረስ አንገታቸው ላይ ሰንሰለት ታስረው ከላይ እስከታይ ድረስ አንብብልን መርዳት እንችላለን። እሺ ይሄው ከዚህ ጀምሮ ላንብብልሽ። እሺ ለሰው ልጆች ሁሉ በላጭና ጠቃሚ ሆነውማ እስልምናን እስኪቀበሉ ድረስ አንገታቸው ላይ ሰንሰለት ታስረው ማለትም በምርኮ የሚያመጧቸው ናቸው። በዚህ ምክንያት እስልምና
በዚህ ምክንያት እስልምና መቀበላቸውና በመጨረሻ ዓለምም ከዘላለም ገሃነመ እሳት ቅጣት ድነው ወደ ጀነት እንዲገቡ የሚያደርጉ ናቸው። ይኸው አየህ፣ በግድ አምጥተው አንገታቸው ላይ ሰንሰለት አስረው እየጎተቱ እያመጡ ወደ እስልምና የሚያስገቧቸው፣ ያን በማድረጋቸው ደግሞ ወደ ጀነት ይገባሉ እያሉ ነው። እነዚህ ሰዎች ግን በግድ ከዚህ ጋር ማለት ነው በድሮ በጦርነት ሰዓት ላይ አሁን ይህ ስለ ጦርነት የሚያወራ እንትን ነው ማለት ነው። እሺ የእናንተዎች ጂሃድ ሲያደርጉ በእኛዎች የሙስሊሞች የተያዙት ምን ነበር የሚደረጉት? ጂሃድ የቱ ጋር ነው? እኛ ጋር ጂሃድ ያለው መጽሐፍ ጥቀስና ጂሃድ አድርጎ የተባለበትን ቦታ አምጣና እናሳይ። ከማን ጋር ነበር የሚዋጋው? ሙስሊምማ እስልምናን ለማስፋፋት ነው። ይኸው እኮ ከማን ጋር ነበር የሚዋጋው? አንገት ላይ ሰንሰለት እኮ ከማን ጋር ነበር የሚዋጋው? የራስህን አታንብብ። ቆይ አንዴ ከማን ጋር ነበር የሚዋጋው? ይሄን ብቻ መልስልኝ አንዴ ወንድሜ። ስማ በመግደል ምናምን ከሆነ እግዚአብሔርን ያዘዘዋል። አንዴ ቆይ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ አምጡ ነው የሚለው ይሄ ህግ። ከማን ጋር ተዋጉ? ጦርነት ጊዜ ነው እኮ። ከማን ጋር ነበር ጦርነት የሚደረገው? ከማን ጋር ተዋጉ አልተዋጉ አይናገርም። ጦር ሜዳ ላይ አንዴ እንዳመጣና አትንጫጩ። ቆይ አንድ ሰው ያወራ። አንድ ሰው ብቻ እሺ፣ እኔ ልጨርስ አንዴ፣ ዝም በሉ። አንድ ሰው ብቻ አብዲማን ያወራ አንዴ። ምናልባት ብታወርዳቸው አንድ ሰው እንዲያወራ ቢደረግ በጣም ተንጫጩ። አብዲማን ፕሊስ እንዳንረባበሽ አንድ ሰው ብቻ ያወራ። ወይ አብዲማን ያወራ ወይ አረብኛ ስም ያለ አውራ። ከማን ጋር ነው ምናምን የሚለው ሀዲሱ አይጠቅስም። ሀሳቡ ከማን ጋር ነው ምናምን የሚል አለ። ዋናው ሀሳቡ ምንድን ነው? ከማንም ጋር አዎ፣ ከማንም ጋር ሀሳቡን ነው። ሀሳቡ ግን ሄደው ሙስሊሞች የሚዋጉት ሙስሊሞች ለምንድን ነው? ሰዎችን አንገታቸው ላይ ሰንሰለት አድርገው አምጥተው ወደ እስልምና ለማስገባት። ቅድም እህታችን ነብያችን እንዲያረጉም ስትል ነበር እና ወደ ጀና ራሱ የሚገቡት እንደዚሁ እንደታሰሩ ነው። ባይዘው አይፈቱም። አሁን የራሳችሁ ብቻ ለምን አንድ ላይ አድማ አድርጋችሁ ታወራላችሁ? ለምን የሰውን አሰሙም? አንዳችሁ እኮ ተበቃላችሁ። ለምን ሶስት ይቀርታል? አይ በግድ አይደለም። ወደ እስልምና ሲመጣ አይደለም። ኧረ አንድ ነው ያወራ። በስመ አብ ወልድ ነው። ዘይነብ በየተራ እያወራን አንድ ጥያቄ ጠይቃችሁ እኔ መማር ፈልጋለሁ። ተደረባችሁ ካወራችሁ በኋላ በየተራ እናወራ የምትሉት መረባበሽ ነው እኮ። ቀኝ በቃ አብዲ ጋር ብቻ እናወራ። አብዲ ታስሮ አይደለም ወደ ጀና የሚገቡት? ዝም አልኩኝ። ተራ አልደረሰም። ታስሮ አይደለም። ቆይ እሷ በማል ገብታ ነው ወደ ጀና የሚገቡት? እንዴት ነው? ወደ ጀነት ነው ጀሃነም? ጀና እንጂ ግራስ ይኸውልህ በአንተ አስተምሮ ሙስሊም ያልሆነ ሰው ክርስቲያን ያልሆነ ሰው ሲሞት እንዴት ሆኖ ነው እባክህ ጀነት የሚገባው? እኔ አሁን ስለነዚህ ታስረው ስለሚመጡ ነው እየጠየኩ ያለሁት። አይፈቱም። እንደዛው ስለሚመጣው ይኸውልህ አሁን ቅድም ከማን ጋር እንደሆነ አልተገለጸም አላችሁ አይደለ? ቁርአኑ ላይ ይኸውላችሁ ሮም ላይ ተካሂዷል ጦርነት። አረብ ሀገር ላይ ብቻ እኮ አይደለም፣ የትም ይሁን ታስረው ከመጡ ወደ እስልምና ወደ ጀነትም የሚገቡት ታስረው ነው የተባልኳት። በዛኔ ደግሞ ከሚዋጉት ሰው ጋር ደግሞ የተማረኩትም የተወሰዱትም ሙስሊሞች ደግሞ ወይ ገደላሉ። እንደውም እንደኛ ምሕረት የለውም። ቀጥታ ወደ ጀነት ታስረው ነው የሚገቡት። ታስረው ወደ እስልምና ያገቡት ነው ያልኩህ። አታስረዝምብኝ። ማን ያለው? አንዴ በቃ። ማን ያለው? በቃ አንዴ። የትኛው ሐዲስ አምጣ? በቃ አብዲ ኤኒዌይስ ጂሃድ ትደግፋለህ? አሁን ባለበት ሁኔታ ላይ ነው። የነብይህና የአላህ አስተምሮ ታይም ይገድበዋል አይገድበውም? አሁን እኮ ጂሃድ ተዋጉ እኮ የሚል የለም። እፎይ እዚህ ጋር እስካልመጡብን ድረስ ማንም እኮ ተዋጋ የሚል የለም። ከሮም ጋር ተዋግተዋል አይደለ እኮ። ከሮም ጋር የተዋጉት ያን እስልምናን ለማስፋፋት ነው። ያ ልክ ነህ። አይ ሮም መተውባቸው አይደለም፣ ሄዳችሁ ነው የወጋችኋቸው አይደለ? ከቱርክ ጋር ተዋግተዋል አይደለ? እሺ። ከሲሪያ ጋር ተዋግተዋል አይደለ? በሚገባ። ከእስራኤል ጋር ተዋግተዋል አይደለ? ከእስራኤል ጋር እናንተም ወራሪ ነበራችሁ ድሮ። ይሄን አትክድም። አይ ከግብፅ ጋር ተዋግተዋል። ኦኬ ግብፅን እንለፋል። እነኚህ ጋር ስትዋጉ መተውባችሁ ነው ሄዳችሁ ነው የወጋችኋቸው? ሄደን ነው። ስለዚህ ምንድን ነው እሱ ካልመጡብን ምናምን የምትለው አስተምሮቱ ሄደህ እንድትዋጋ ነው የሚያዘው። ታሪኮቻችሁ እንዳለ ቆይ ክርስቲያኖች ያሉበት ቦታ እየሄዳችሁ እስልምና ተቀበሉ፣ ሰላም ታገኛላችሁ፣ ካልተቀበላችሁ እንመጣላችኋለን ብሏችኋላችሁ።
እስልምናን አንቀበልም ሲሉ ከዛ ሄዳችሁ ትወጋችኋላችሁ። አሸነፋችሁ ወንዶቹን ትገሉና ሴቶቹን ደግሞ የወሲብ ባሪያ ታደርጋላችሁ፣ ንብረታቸውን ትወርሳላችሁ። እንደዛ ነው ታሪኩ። አንድ ጊዜ ነቢባ ፕሊስ እንጨርስ። ቆይ ከአብዲ ጋር እንመጣለን። ጣልቃ ከገባሽ አወርድሻለሁ ኔክስት። ስለዚህ አሁን ስላልመጡብን ለምን ትላለህ? በፊትም እኮ የተካሄዱት ጦርነቶች በሙሉ ታሪኮቹ እየሄዳችሁ ነው የወጋችኋቸው። ለምሳሌ አይሁዶችን ሄዶ መሐመድ ማምለኪያ ቦታቸው ላይ ሄዶ ነው ከመስጊድ ብድግ ብሎ አንድ የክፈትልን ቢኒ ቡሃሪ 3167ን ቀጥታ ሄዶ ማምለኪያ ቦታ ረጅም አዲስ አትክፈት 3167 ቡሃሪ እየሄዳችሁ ወቅታችሁ አሁን ላይ ሄጄ ወጋለሁ ብትል ሂድና እስኪ አሜሪካን ውጓት እንደው እስልምና ለማድረግ አሁን ላይ እስልምና ለማስፋፋት ብሎ የተዋጋ የለም። እፎይ እኮ ማትዋጉት ለምንድን ነው? እሱ አሁን ስለፈራችሁ ኒኩለር አለ ያጋይሽ ሄድና ቻይና ወጋለሁ እስልምና እንድትቀበይ ይባላል። ታጋይሃለች። እፎይ ይኸውልህ አብሮ ለመኖር እንጂ ሙስሊም ማንንም ፈርቶ አያውቅም። አስተምሮቱ ከልክሎህ አይደለም። አሁን ማትዋጋው ምንድነው? ማትዋጋው አሁን ሀያላን መንግስታት ተነስተዋል። ሄደ ወጋለሁ ብትል በኒኮለር ያጋይሃል። መሐመድ ያዘዘው እኮ ሱራ 8:9 ነው 8:9 63 አካባቢ ጀምሮ ከ60 እስከ 63 እንደዚህ እንድትዘጋጅ ነው። ለሚቼክ እንድትዘጋጅ ነው አይደለ? በፈረስ ነው የታጀቡ ፈረሶች ነው። አንተ በፈረስ ድክ ስትል በኒኩለር ያጋይሃል እሱ። አንተ በፈረስ ተዘጋጅ የፈረስ ጦር አዘጋጅ ሲል በኒኩለር ያዘጋጅ። እስልምና ዘመናዊ ወይ ደግሞ ባህላዊ የሚል ነገር የለም። ከጊዜው ጋር መሄድ ትችላለህ እንደፈለክ። ኒኩለር ካለ በኒኩለር እንትን ማለት ትችላለህ። በፈረስ እንትን የሚል ህግ የለም ሁሌም ማለት ነው። የታጀቡ የመሐመድ ትንቢት በፈረስ እኮ ነው። አታውቀውም? የራሳችሁን ለምን ተፈጥራችሁ ታወራላችሁ? በፈረስ ነው በግመል ሄዳችሁ ነው የምትጓቸው። እሺ ቃል አንዴ ዝም ብትል ምን አለበት? ቆይ አንዴ እፎይ ይጫል። እኛ ጋር ስናወራ እኮ ታወርዱናላችሁ አይደል? ሁለት ሰው ስናወራ ምንድነው እናንተ የምትተባበሩት? አንድ ጊዜ ፍትሃዊ ከሆናችሁ ማለት ለምን ትተባበራላችሁ? እኔን ዝም አትብላችሁኝ አይደለ? አብዲ ጋር እያወራችሁ ነው። እሺ ነበራችሁ። ለምንድን ነው ቃል የምትጨመረው? ለምንድን ነው ቢኒ የሚጨመረው? እሺ አቡ ሁሬራ እንደተረከው ይላል while we were in the mosques መስጊድ ነበርን the prophet came out and said ነብዩ ወደኛ መጡና እንዲህ ያሉ let us go to the Jewish ወደ አይሁዶች ጋር እንሂድ we went to till we reached ባቲ አልሚድራስ የሚባል ቦታ እስክንደርስ ድረስ ሄድን he said to them ለእነሱም እንዲህ አላቸው ነብዩ if you embrace Islam ወደ እስልምና ብትመለሱ you will be safe ደህና ትሆናላችሁ you should know that the earth belongs to Allah and his apostle ታውቃላችሁ ምድር የአላህና የመልእክተኛው ነው and I want to expel you from these lands ከዚህ ምድር ጠራርጌ ላውጣችሁ እፈልጋለሁ so if anyone among you own some property ከእናንተ መካከል ንብረት ያለው አለ he is permitted to sell it እንዲሸጥ ይፈቀድለታል otherwise you should know the earth belongs to Allah and his apostle አለበለዚያ ምድር የአላህና የመልእክተኛው እንደሆነ ታውቃላችሁ ይላቸዋል። ስለዚህ ቀጥታ ሄዶ ነው የሚወጋቸው አይደለ? አብዲ ወይ ቀጥታ ሄዶ ማምለኪያ ቦታቸው ላይ እየሄዱ እስልምናን ተቀበሉ፣ እስልምናን ከተቀበላችሁ እንተዋችኋለን፣ ካልተቀበላችሁ ያው አዲስ ማምለኪያ ቦታ ላይ የሚወጋ እስልምና የለም። ያው አዲስ እንኳን እሱን ተውትና ፈጥሮ ከማውራት እናንተ ያው አዲስ ዝቃር ግልኝ ነው በአማርኛ ሐዲሱን ባቲ አልሚድራስ የሚለው አይታይም። ቤት አልመድሪስ ማለት ማምለኪያ የአይሁዶች ቦታ ማለት ነው፣ የሚሰበሰቡበት ለአምልኮ። ዝቃር ግልኝ ወደ አማርኛ ተርጉምለት፣ ቻጂቢቲ ላይ ቀይረው በደንብ አስ ሙሐመድ ያደረጋቸው ጦርነቶች ሰልፍ ዲፌንስ አይደሉም። በብሉይ ኪዳን ላይ አሉ። አሁን ጦርነቶች እስራኤሎች ኑ ወደ ኮቨናንት ውስጥ ግቡ ብሎ አይደለም የተዋጉት።
ሰልፍ ዲፌንስ ነው። ጠላት ይመጣል፣ ይወጓቸዋል። ከዛ በኋላ ጠላት መጥቶ ያስጨንቃቸዋል። ከዛ በኋላ እግዚአብሔር ይፈቅድላቸዋል ራሳቸውን እንዲከላከሉ። ቱርክ እየሄዱ ኢራቅ እየሄዱ ኢራን እየሄዱ አልተዋጉም እስራኤሎች። አቅም ስለሌላቸው ነው እንጂ እኮ ከአቅሳ ላይ ራሱ እኮ ሙስሊምን ለማጥፋት እኮ ፈልገው ነበር፣ አልቻሉም ነው እንጂ። አዳምጥ። አስቃሌ ሙስሊምን ለማጥፋት ላል ተራ በተራ እና እኔም ብቻ ስሙኝ አትበል። አዳምጣ። ድንቁርና እኮ ገና አንተ ድንቁርና ውስጥ ነው ያለኸው። እስልምና የመጣው ድንቁርናማ አንተ ነህ ድንቁርና ላይ ያለኸው። እኔም ብቻ ስሙኝ የምትል ኦኬ። ናከፈል አድርግና ሂም ሌላ አድርገህ እኔ ንጽጽር አቆማለሁ። ይኸውልህ አንድ መረጃ ብቻ የምጠይቅህ ከአስቃሌ ከመስጊድ አስቃሌ እስልምና ሊያጠፉ ነበር ብለሃል። ከነቢያት አንዱ መስጊድ አላስቃ የሚባል አለ ያለ ወይንም ደግሞ ሙስሊም የሚባል ነበር ተዋጉ የሚል አንድ መረጃ ካመጣህልኝ እኔ ለዘላለም ንጽጽር አቆማለሁ። እስልምናን ምንም አላውቅም። ምን የሚል እስኪ መጀመሪያ አንተም በለው ወሬው ቀጥል። ቆይ ማስረጃ አንተ መስጊድ አላስቃ ላይ ሙስሊሞችን አጠፉ ምናምን ምናምን ብለህ ለተቀደርከው ማስረጃ አንተ። አይ ጥያቄ አሁን ኔታንያሁ እያደረገ ያለው ምንድን ነው? የበፊቱን ተው ያሁኑ ድንቁርናችሁ እኮ እዚህ ጋ ነው። እስልምና የመጣው ትናንትና ነው በመሐመድ ጊዜ። ስለዚህ ነው ያወራሁት በነቢያት በብሉይ ኪዳን ብዬ ነው የጀመርኩት። ቢያንስ ጭንቅላትን ተጠቀም። እዚህ ጆሮ እዚህ ጭንቅላት ስር ያለውን ተጠቀሙ። ጭንቅላት አጥባቱ ነው። በነቢያቶች በብሉይ ኪዳን የተደረጉ ጦርነቶች አልኩኝ ሰልፍ ዲፌንስ ነው እንጂ አታክ አይደለም። ሌላ ሀገር ሄደው ኢራቅ ኢራን ሄደው አልተዋጉም አልኩ። አቅም ስለሌላቸው ነው አልከኝ። ኖ አይደለም። እነሱ የተፈቀደላቸው ራሳቸውን መከላከል እንጂ ኑ ወደኛ ሃይማኖት ግቡ እያሉ ሀገር እንዲወሩ ነቢያቶች አልተፈቀደላቸውም፣ አላደረጉም፣ የለምም። ነገር ግን ይመጡና ይወጓቸዋል። ጣዖት አምልኩ ብለው በዙሪያቸው የከበቧቸው ጣዖት አምላኪያኖች አሉ። ልጆቻቸውን ለጣዖት የሚሰዉ ያስጨንቋቸዋል፣ ይወጓቸዋል፣ ይወሯቸዋል። መጨረሻ ላይ እስራኤሎች ያሸንፋሉ፣ ይመክታሉ፣ ይገላሉ፣ ይገደላሉ፣ ይገላሉ። ያም የሆነው ግን ሉክ የሰው ሀገር እየወረሩ ኑ ሃይማኖት ተቀበሉ ለማለት አይደለም። በታሪክ የላቸውም እንደዚህ አይነት ታሪክ። አንድ በሉ። ሙሐመድ ግን ያደረገው አገሩ ላይ ሆኖ ራሱን የመከላከል አይደለም። የተለያየ ሀገር ደብዳቤ ይጽፋል። ህንድ ጽፏል፣ ወደ ቱርክ ጽፏል፣ ወደ ተለያየ ደብዳቤ ይጽፋል። ምን ብሎ እስልምናን ትቀበላላችሁ? አትቀበሉም? ካልተቀበላችሁ እንመጣላችኋለን ብሎ ይጽፋል ደብዳቤ። ከዛ አንቀበልም እስልምናን ካሉ ይሄድና ይወጋቸዋል። ሰራዊቱን ይዞ በማስረጃ እያወራ ወንድም አለ ይሰማል። አንዴ አሁን አንብብ ይሄንን ክፍል ወደ አማርኛ ሆንልኝ ብለሃል። ያው አብዲ ቀጥል አንብብ። እንደጀመርከው ራስህ ቢኒ አንብበው። አንተ እኮ እኔ ስሙኝ ብቻ እያልክ ነው። አንብብ እኮ ቀጥል ተባልክ እኮ። ይኸው አንብብና አንብብ። መስጊድ ውስጥ ሳለን ብለህ አንብብ። ቀጥል። ይኸው በደንብ እንዲታይ ከፈለክ እንዲያደርግልሃል። ወደዛ እያስጠጋው መልእክተኛው እያነበብክ እንዲህ ላድርግልህ። ይኸው መስጊድ ውስጥ ሳለን ለሁሉም ከሆነ እኮ አንተ ማንበብ ትችላለህ ቢኒ። ችግር የለም መስጊድ ውስጥ ሳለን መስጊድ ውስጥ ሳለን ያለ መልእክተኛ ወደ እኛ መጡና ወደ አይሁዶች እንሂድ አሉን። እኛም ባይተል ሚድረስ የአይሁዶች መማሪያና መሰብሰቢያ ቦታ እስክንደርስ ድረስ አብረናቸው ወጣን። እርሳቸውም ለአይሁዶች እንዲህ አሏቸው፣ እስልምናን ከተቀበላችሁ ሰላም ታገኛላችሁ፣ ደህንነታችሁ ይጠበቃል። ምድር የአላህና መልእክተኛው መሆኗን እወቁ። እኔም ከዚህ ምድር ላስወጣችሁ ፈልጋለሁ። ስለዚህ ከእናንተ መካከል ማንኛውም ንብረት ያለው ሰው ካለ የመሸጥ ፈቃድ አለው፣ ካልሆነ ግን ምድር የአላህና መልእክተኛ መሆኗን እወቁ። ይኸው ቅድም የተረጎምኩልህ ይሄ ነው። አማርኛ እንግሊዝኛ ይኸውልህ ከፈለክ። ሰዎቹ እንደዚህ ናቸው። ዩሱፍ አቤት። እንኳን ደህና መጣህ።
እንኳን ደህና ቆያችሁ። ሰላም ነው ይመስገን። በእስልምና ባሪያ አይዳ አንድ ትቀጥያለሽ። አይሽ ቅድም አሁን ስታወሩ በነበረው አጀንዳ ላይ ያው የሆነ ነገር ማለት ፈልጌ ነበር። አሩሲ ላይ በሚገደሉት ሰዎች ያው ከእስልምና ጋር አያይዘህ ስትጠቅስ ነበር ማለት ነው። ወደ ቶፒኩ ተመለስ። ስለዚህ ከእስልምና ጋር ደግሞ ምንም የሚያገናኘው ነገር እንደሌለ በተለያዩ ሚዲያዎች እየተገለጸ ነው። አንተ ግን ታልቅስ አታልቅስ። አይዳ እኔ ጥያቄ ምንድነው? አንተ ሰውን ወደ ብርሃን መንገድ ነው ልመራ ነው ምናምን ማስተምሮ ትላለህ። ለምን ስለ አምላክህ አታስተምርም? ሁሌም የረሱላችንን ስም የምታጠለጭሸው እፎይ ማለት ነው። ለምን የራስህን ሃይማኖት አታስተምርም? ምን ብያጠለሸው? የሌለ በእስልምና ተቀባይነት የሌለውን እንትን ያመጣክ እንትን የምትለው ማለት ነው። ለምሳሌ ኢስላም ከሁሉም ህብረተሰብ ጋር ተግባብቶ የሚኖር ነው። ተረት አይደለም። ማን ሁሉም ህብረተሰብ ጭንቅላት አልባ እያመለካችሁን ጭንቅላታችሁን አለመጠቀም ኖ ሰውን እንትን ዲሞክራሲ አትንፈቅ። ይሄ አልጨውኩም። ሁሌም ለምንድን ነው የረሱላ ተረጋጊ። ስህተት የተናገርኩት ካለ ይሄንኛው ያለ መረጃ ነው ብለሽ በይ። ኦኬ፣ እንደዛ መውጣት ይቻላል። አብዲ ከድር የስ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ምንድን ነው የምታወሩት? ስድብ ነው አስተምሮት ነው የምታወሩት? እኮ ግራ ነው የገባኝ። በእስልምና ባሪያ ምንድን ነው የሚደረጉት? ባሮች ምንድን ነው የሚደረጉት? ምርኮኞች ባሮች ምርኮኞች የተማረኩ ወይንም ባሪያ በእጆቻችሁ የያዛችኋቸው ምንድን ነው የሚደረጉት? እንደ እስልምና ምን ይደረጋል? ኦኬ፣ መገናኘት ይቻላል። እነሱ ሴቶቹን መገናኘት ይቻላል ወይ? ከየትኛው ሴት ጋር? ባሪዎችን ስለምን እንደምታወራም አልገባኝም። እንዴት ነው የምንግባባው? ወገን እንዴት ነው? እሺ፣ ባሪያን ገዝተህ ባሪያ መሸጥ ይቻላል? ሰው ነው ባሪያ መሸጠው? ለምን ይሸጣል? እንደ እስልምና ይቻላል አይቻልም ነው? እኔ አላማውቀው ነገር የለም። እኔ ሰው ሲሸጥም ያቺ አላውቅም። እንደዛ መሸጥስ ጤናማ ነው ብለህ ታምናለህ? አስወልደሃት መሸጥ የቱ ጋር ነው እንደዛ የሚለው? ሲጀመር ክፈትለት እስኪ በመጃ 25:17 በጌታ ስም በመጃ 25:17 አሁን እኮ ነው የምናስተምራቸው። ምንም እኮ ስለ ሃይማኖታቸው አያውቁም። ምንም ማለት ነው። የት ነው ግን ለቃቅማቸው የምታመጡት? አንድ ጊዜ እፎይ ሚኑት እንዳታደርገኝ እኔን አብዲም ዝም ይበል፣ እኔ መልስለታለሁ። መልካም። ይቻላል ብለሽ ታምኛለሽ አንቺ? አይዋ ጥያቄውን ድገምልኝ ለእኔ ማለት በትክክል ባሪያን መሸጥና አስወልዶ ደግሞ ወንዶቹ እያስወለዱ መሸጥ ይቻላል። ይሄ ጤናማ ነው ብለሽ ጎበስ? አላምንም። አዎ በዚህ አሁን ትክክል አይደለም። ከቁርአኔ ላይም የለም፣ ከኪታባችን ላይም የለም፣ ሐዲሶቻችን ላይም የሉም። አሁን ተረጋጊ፣ ልናነበው ነው። ኦኬ፣ እናርግላት ወይስ እንግሊዘኛው? አረብኛው ይሻልሻል? እንግሊዘኛው? የፈለከውን አንብብ። ቀጥል፣ አንብበው። አረብኛውን አንብበው። እሺ፣ አረብኛውን አንተ ታነባለህ፣ እኛ እንግሊዘኛውን እናነባለን። ጃቢር አማርኛ አንብብ። የኢትዮጵያ ሕዝብ 5400 ሰው እየተከታተለ ስለሆነ በአማርኛ አንብብ። እሺ፣ አማርኛ ላድርግልሽ፣ ችግር የለም። ወይኔ በቃ በዚህ መጠን ለካ ምንም ሃይማኖታቸውን አያውቁትም ወገኖቻችን። በኢየሱስ ትናንትናና ዛሬ ደግሞ ብሶባቸዋል። የቀድሞ አሁን ጎበዝ ነው፣ አረብኛ የሚችለው በደንብ መጥቶ አለ ይቻላል ብሎ በደንብ አስረድቶ ሄደው። እነኞቹ ደግሞ አዲስ ናቸው ገና። እሺ አንብቤ እህቴ ማነሽ? ዘይነብ አንብቤ ከዚህ ጀምረሽ
እንዲህ ያደርግልሻል። ይኸው አንበቤ አብዱላህ ረዲየላሁ አንተ አንብልኝ። እሺ ጃቢር ቢን አብደላህ በመጀመሪያ መጽሐፉ የምንድን መጽሐፍ ነው? ሱናን ኢብን ማጃ አዲስ ነው። አዲስ ምንድን አዲስ እትም የምታወጣልኝ እኔ ማለት ከቁርአን ላይ የምታወጣልኝ እኔ ለምሳሌ አላህ Subhanahu Wa Ta'ala ማለት ያወረደልን ቁርአን ነው መማሪያ። ምሳሌያችን ደግሞ ረሱል ናቸው አይደለም እንዴ ይለኛ። ስለዚህ እኔ ሆነ ጥያቄ ስጠይቅ እኔ ሆነ ጥያቄ ብጠይቅ መረጃ ብትለኝ መጽሐፍ ቅዱስ ኧረ በእናትሽ አዳምጪ፣ በቃ ያው ተከፍቶልሻል። የነብይሽ ሐዲስ ነው፣ የነብይሽ ንግግር ነው። እሺ ቁርአንና ሐዲስ ነው የምትቀበሉት፣ የነብይሽ ነው። አሁን ስሚ፣ ጃቢር ቢን አብደላህ እንዲህ ሲል ተሰማ፣ የአላህ መልእክተኛ በመካከላችን በሕይወት እያሉ ባሪያዎቻቸውንና የልጆቻቸውን እናት እንሸጥ ነበረ። በዚህም ላይ ምንም አይነት ስህተት ወይንም ችግር አናይበትም ነበረ ይልሻል። ሰማሽ? የአላህ መልእክተኛ በመካከላችን የልጆቻችንን እናት ምን እናደርግ ነበር? እንሸጥ ነበር። ልጅቷ እኮ ትክክል ነው አለችው። የትኛው ድንቁርና ይላል። ሱናን ኢብን ማጃ ተባልክ ደነዝ ደንቆሮ። ሐዲሳችሁን አታውቁም ማለት ደግሞ እሱንም እናስተምራችሁ። ሱናን ኢብን ማጃ ወላሂ العظيم ጭራሽ ባሪያ ትሸጥ እንትን ጭራሽ እንደዚህ የሚባል ነገር የለም ከቁርአን ላይ ለምን አታመጣ? ወንድም እኔ ሆነ ዘቢባ እንዲህ በይ እናታችንን አይምን ባሪያ መሸጥና እሷን አስወልዶ መሸጥ አጋንንታዊ ትምህርት ነው። በይሲ ይሄ የለም። እኔ ይሄ ካለ አላምንበትም። ስለሌለ እኔ ካለ ይሄ ካለ እስልምና አላምንበት። ጎበዝ ድገሚ ውስቲ እንዲህ በይ ባሪያን መሸጥና በደንብ አሰበኝ። ባሪያን መሸጥና አስወልዶ መሸጥ አጋንንታዊ ትምህርት እንጂ ይሄ ሊታመንበት አይገባም። በይነሲ እኔ አጋንንታዊ ምናምን ባለልህም እየነገርኩ እኮ ነው። የለም አጋንንታዊ ቀላል እኮ ነው። እኔ ብትጠይቅኝ እንደ ክርስትና ሰዎችን መሸጥ ታወጣልኛለህ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ወንጀል ነው፣ ኃጢአት ነው ሰዎች በሰዎች መነገድ። በደንብ አስተውሉ። እንደኔ ብትጠይቁኝ ይሄ አጋንንታዊ ነው። ሰዎችን አስወልዶ መሸጥ፣ ሰዎችን መነገድ ይሄ ወንጀል ነው፣ ኃጢአት ነው። ከክርስትናም ስህተት ይሄን የሚያደርግ ካለ የሚያስወጣ ነው፣ ወንጀል ነው። እያስወለድክ እንደ ከፍት ሴት እንዲመሸጥ በባህርነት ይሄ አጋንንታዊ ነው እላለሁ። በይውስ ያንችል አልልም። ለምን እላለሁኝ? አጋንንታዊ ለምን እላለሁ? ይሄው እየነገርኩ እኮ ነው። ይሄ የለም ከእስልምና ላይ እኮ ከሌለ ለምን ይከብድሻል? ለማለት ለምን ይከብድሻል? አንደኛ ጢሞቴዎስ ስንት ነበር ያልከኝ? ምዕራፍ 1 ቁጥር 15 ቼክ 15 16 አካባቢ። እሺ ደስ ሲለካ ከእውቀት ነፃ መሆን በኢየሱስ ስም ሃይማኖታቸውን ጠንቅቀው አለማወቃቸው እስልምናስ እንዲቆዩ ዘይባ ውጭ ታውቀዋለች። ብቻውን ዘይባ ውጭ እኔ አውቅ አይደለም አንተ አውቀህ እንደሳተ ይገባል። ምዕራፍ 1 ቁጥር 15 ነው ያልከኝ። ቁጥር 16 ምን ይላል? ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያሉ ከ15 ጀምሮ ምን ይላል? 15ኛ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉ የተገባ ነው። ከኃጢአተኞቹ ዋና እኔ ነኝ ይላል። እሺ ቁጥር መለስ አድርገው 9 እሺ ነገር ግን እንዲህም የሚያብራራ ይህም ለበደለኞች፣ ለማይታዘዙ፣ ለአመፀኞች፣ ለኃጢአተኞች፣ ቅድስና ለሌላቸው፣ ለርኩሳን አባት እናት ለሚገድሉ፣ ነፍሰ ገዳዮች፣ ለሴሰኞች፣ ከወንድ ጋር ለሚተኙ ሰዎች፣ ለሚነግዱ፣
በሰዎች ምን ለሚሉ በሰዎችም ለሚነግዱ ለውሸተኞችና ሰዎችን የሚሸጡ ሰዎች የሚነግዱ ልክ እንደ ነፍሰ ገዳይ እንደ ሴሰኛ እንደ እንትን ነው የሚታዩት። ኃጢአተኞች ናቸው። በሰዎች ምን ለሚሉ ለሚነግዱ ሰዎችን ወስደ ምሸጥ ሰዎችን ምሸጥ የምትገበያይ አስወልደህ ያውም ኃጢአት ነው። ዘቢባ አሁን ጥሩ አይምሮ ነው ያላት። ኮመንት ላይ ዘቢባ ውጭ ተሳስተሻል ይላሉ። ኦልሬዲ እሷ አይምሮ አልተቀበለላትም። ይሄ ሐዲሱን ባታውቀውም በጤናማ አይምሮ ስታስበው ሰዎች እያስወለዱ መነገድ መሸጥ ጤናማ አይደለም ማለት እሺ አንተ ልጠይቅህ እስኪ ስለ እናንተ ሃይማኖት ጌታ ሙቶ ተነሳ። በሞተበት ሰዓት 3 ቀን ሲቆይ ሰማይና ምድር ማን ተቆጣጠረው? በጣም ከባድ ጥያቄ። አይ ለኔ ስለማላቅ ለኔ ብትነግረኝ ምን ችግር አለ? ብታብራራለህ። ጌታ 3 ቀን ሞት ውስጥ ማለት መቃብር ውስጥ ቆይቷል። እሺ እና ሰማይና ምድርን ማን ተቆጣጠረው? አንድ ጌታ ነው ያለው። መቼም ሌላ አታመልኩም፣ 3 4 አታመልኩም። አንድ ፈጣሪ ብላችሁ እስከምታመልኩ ድረስ ሰማይና ምድርን ማን ተቆጣጠረው? ሞት ምንድን ነው ብለሽ አንቺ ሞትን ምንድን ነው ብለሽ ነው የምትረጂው? ሞት በቃ አንድ የሰው ልጅ ከሞተ ሞተ ነው በቃ። ከሞተ ወደ ፈጣሪ ዘንድ የምንሄደው ሰው ከሆነ ማለት አላውቅም። ያ ከሞተ በኋላ አይሰማም ብለሽ ነው የምታረቂው አይደል? የምታምኚው አይሰማም እኛ ከሞት ነው። እኛ በእስልምና ከሞት ነው ወደ አላህ ነው የምንሄደው፣ ወደ አላህ ዘንድ ማለት። አይ ወዴት ትሄዳላችሁ አይደለም። ስለዚህ ከአርሽ በላይ ትሆኛለሽ ማለት ነው። አላህ ከአርሽ በላይ ነው ያለው። አንቺም ከአርሽ በላይ ትሆኛለሽ። ስሞጂ ላ አይደለም ከአርሽ በላይ ሳይሆን እኔ የምጠይቅ ነገር ምንድን ነው? እስልምና ይሄ ምንድን ይባላል? ክርስትና እምነት ጌታ ሞቶ በ3ኛው ቀን ተነሳ ይባላል አይደለ? ስለዚህ ይሄስ እንዴት ነው? አልገባኝም፣ ንገረኝ እስኪ። እሱን በደንብ እንድንግባባ ሞትን እንዴት ነው የምትረጂው ያልኩሽ ለዛ ነው። ለምሳሌ ከሞቱ ሰዎች ምንም አይሰሙም አይለሙም አያውቁም ብለሽ ነው የምታምኚው? አዎ በቃ የሰው ልጅ ከሞተ ብዬ ነው የማምነው። ጎበዝ። ሰላት ትሰግጃለሽ አይደለ? በመሐመድ ላይ እንትን ታወርጃለሽ? ሰላዋት አወርዳለሁ። ታወርጃለሽ? ለምንድን ነው ሰላዋት የምታወርጂው? ሰላዋት የማወርደውማ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እዝነት እንዲወርድላቸው እሳቸው ለእኛ ብዙ ነገር ስላደረጉልን፣ እዛ ላይም ደግሞ መልሳል አይመልስም። ሰላዋት ስታወርጂ መሐመድን ሰላዋት ስታወርጂበት እሱ ምላሽ ይመልሳል አይመልስም? አይመልስም። ለአላህ ሙሐመድን እኮ ሙሐመድን ለአላህ ተናግርኮ ይመልሳል። መቃብር ውስጥ ሆኖ ሰላት ባወረድሽበት ቁጥር እሱም ደግሞ ሰላትሽን ምላሽ ይሰጣል። ለአንድ እንግዲህ በቢሊየን ሙስሊም በደንብ ላስረዳሽ። በቢሊየን ሙስሊም አለ። እናንተ ሰላም ባላችሁት ሁሉ የእናንተን እየሰማ አሰላም አለይኩም ብትዩ ወአለይኩም አሰላም ወበረከቱ ብሎ እሱ ምላሽ ይሰጣል። መቃብር ውስጥ ሆኖ አሳይሻለሁ። እሱ ሐዲሱን አዘጋጅልኝ። እናንተ ማወቅ ስለፈለኩኝ እኔ። ስለዚህ አሁን ሞት የሚለውን በዚህ አንቺ ነብይሽ ጋር እንደዚህ እንዳለ ከጠቆምኩሽ ሞተ ተብሎ እንኳን ያንቺን በቢሊየን ሙስሊም እየሰማ ፍጡር ብቻ የሆነው በደንብ አስበይ፣ ፍጡር ብቻ የሆነው አምላክ አይደለም ብለሽ የምታምኚው ሙሐመድ እንኳን ኢምቢሊየን ሙስሊሞችን እየሰማ ምላሽ የሚሰጥ ከሆነ ስለዚህ ሞተ የሚባለው ምንድን ነው ካለ እሱን ያዝ አድርጊው። አልሞገትሽም እዛ ላይ። ሁለተኛ አንድ ልጨምርልሽ እና ወደ ራሴ እመለሳለሁ። ሱረቱ በቀራ ላይ 54 ላይ ሙታንን ሙታን ናቸው አትበሉ ህያው ናቸውና ይመገባሉም ይላል።
ስለዚህ ሙታኖች ራሱ ሙታን አይባሉም፣ ሕያው ናቸው ማለት ነው እንደ ቁርአን። ይህንንም ያዝ እናድርገውና ወደኛ ስትመጪ ግን ሞት ማለት ምንድን ነው መሰለሽ? ሞት ማለት እንደኛ ይሄን ሞት ማለት ይሄ አካል ቢሆን እቺ ነፍስ ብትሆን እቺ ቢጫ የምታያት ሞት ማለት እነኚህ ሁለቱ መለያየት ነው። እንዲህ ሁለቱ አብረው ሲሆኑ ነፍስና እኛ ያለንን። ሞት ማለት ደግሞ እቺ ነፍስ ነች፣ እቺ ስጋው እንዲህ መለያየት ሞት ተብሎ ይጠራል። ስለዚህ ክርስቶስ ሲሞት ነፍስና ስጋው ተለየ። ሞተ ማለት ስጋው ከነፍሱ ተለየ ማለት ነው። መለኮት ግን የሚሞት አይደለም። መለኮት እስቲል በስጋውም አለ በነፍሱም አለ። መለኮት በሁሉ ያለ ነው። ሞት ተብሎ የሚጠራው ነፍስና ስጋ መለየት ነው። ነፍስና ስጋ መለየት ከሆነ መለኮት ተብሎ የሚጠራው ሞት ተብሎ የሚጠራው ነፍስና ስጋ መለየት ከሆነ መለኮት በሁሉ የሞላ በሁሉ ያለ ከሆነ ከነፍሱ ጋር አለ ከስጋው ጋር አለ። ስለዚህ መለኮት ሁሉን አዋቂ ነው፣ ሁሉን ተቆጣጣሪ ነው፣ ሁሉን ጠባቂ ነው። ስለዚህ በስጋ ሲሞት በስጋ መቃብር ውስጥ ሲገባ ስቲል መለኮት አብሮታል። መለኮት ስላልተለየ ሞት ማለት መለኮት ከስጋ መለየት ስላልሆነ፣ በነፍስ ደግሞ ወደ ወይን ሄዶ ሲሰብክላቸው ላሉ ሲያስተምራቸው መለኮት ከነፍሱ ጋር አብሮ አለ። ስለዚህ ማን ነበር ዓለምን ሲጠብቅ ሲያስተዳድር የነበረው? ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ እንዳለ ክርስቶስ እርሱ ሲጠብቀን ሲያስተዳድረን፣ በመለኮቱ ሲጠብቀን ሲያስተዳድረን እኮ አባት አባታችን ሎክ። ስለዚህ መለኮት ለአፍታ ለአይን ጥቅሻ እንኳን የሚደክምበት የሚያርፍበት የሚያይሰራበት የለም። ስለዚህ በመለኮቱ ሲጠብቀን ነበር። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን ነው የምናምነው። ይኸው ደግሞ አንድ የምነግር ነገር ማለት እናንተን ለምሳሌ ሊያስተምር መሰለኝ ሞትን ለማስተማር ነው የሚለው። እንግዲህ የሆነ ቴሌቪዥን ላይ ምናምን ይለቁታል እሱ ሙቶ ምናምን እያሉ እና ሊያስተምር ከሆነ እንዴት ፈጣሪ ሙቶ ለማስተማር እዛ ከመሄድሽ በፊት ሞት ኮንሰፕቱ ዓለምን ማን ነው የሚጠብቀው ምናምን የሚለው በደንብ ገብቶሻል? አልገባኝም፣ ጭራሽ አልገባኝም። ምክንያቱም ምኑን ያልገባሽ? ያልገባኝማ ፈጣሪ አባት አለው እንዴ ሌላ የሚጠብቅ? እዛ ከመሄዳችን በፊት ስለዚህ ሞት የሚለው ኮንሰፕቱ በደንብ ተረድተሽዋል? ሞት የሚለው ገባኝ። መልካም። ስለዚህ ሞት የሚለው ከገባሽ መጥፋት እንዳልሆነ አንድ አካል ሞተ ሲባል አያውቅም በቃ ጠፍቷል የሚል ኮንሰፕት እንዳልሆነ በደንብ ከገባሽ ክርስቶስ ምንድነው መለኮት የተዋሃደው ግው ቃል እንደመሆኑ፣ ስለዚህ ሞት ማለት ስጋና ነፍስ መለየት ብቻ እንደሆነ እሱ ላይ ተተግባባን። አባት አለው ወይ? እሱን ላስረዳሽ ይችላል። ጥያቄ አባት አለው። መልካም። አባት ስትይ ምንድን ነው? እንዴት ነው አይምሮች ላይ የሚመጣው አባት ስትይ ምንድን ነው? አባት ማለት ኢየሱስ ክርስቶስ ወደ አባቴ ሂዱ እኔም ወደ አባቴ ነው እና የሚሄደው። ያ አባት እንዳለው አውቃለሁ፣ እናምናለን። ግን አባት ስትይ አይምሮች ላይ ምን እየመጣብሽ ነው? አባት ማለት ከሱ በላይ ከሆነ እሱ ጌታ ነው። ክርስቶስ ኢየሱስ ጌታ ነው፣ አባቱም ጌታ ነው። መልካም። እሺ ቁርአን ያለ ቃል ነው ብለሽ ታምኛለሽ አይደለም? ቁርአን መልካም። ያለ ቃል ነው። ፍጡር ነው ወይንስ ፍጡር አይደለም? መሐመድ እንደሚፈር ቁርአን ያለ ቃል ቁርአንማ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ቅዱስ በእጅ ብዕር ተጽፎ ምናምን አይደለም። ጥያቄ አይደለም እሱ። ፍጡር ነው ፍጡር አይደለም ማለት ፍጡር ከወደ አላህ ዘንድ የመጣ ነው የተላከልን ለኛ። ፍጡር ነው ሩህ ነው ሩህ አለው ማለት ነው ማለት ነፍስ አለው ነው። ፍጡር አይደለም። እኔስ በቂያማ ቀን ያማልዳችኋል አይደለ? አይዋ ጎበዝ። ይህንን ያዝ አድርገው። አሁን በኋላ አስረዳሻለሁ። ክርስቶስ የአብ ልጅ ነው።
የአብ የባህሪ ልጅ ነው። የባህሪ ልጅ ነው ማለት ምን ማለት ነው? ከእርሱ የተገኘ ከእርሱ የተቃቀለ ከእርሱ የተወለደ። የተወለደ ስንል በስጋና በደም እንዳታስቢ። ምንድን ነው ልጅ ብለሽ ስታስቢ አባት ምንድን ነው ስልሽ አንዱ የሚበልጥ አድርገሽ እያሰብሽ እንደዛ እናምንም እኛ። አባት ልጁን እንደሚበልጥ በሰውኛ አንዱ በፊት የነበር በኋላ ያኛው የተለየ በዘመን በጊዜ በፍቃድ በስልጣን የማይቀዳደሙ የማይበላለጡ አንዲት ፍቃድ አንዲት ስልጣን ያለቻቸው ከአብ የተገኘ ስንል የአብ የባህሪ ቃሉ ነው። አንቺ ቁርአን የምትዩ የአላህ ቃል ነው፣ ከሱ የተገኘ ነው፣ ፍጡር አይደለም። ቁርአን ግን ይባላል አልሽ። እኛ ደግሞ ከአብ የተገኘ የአብ የባህሪ ቃሉ የአብ የባህሪ ልጁን ምን ብለን ጠራን? ወልዳል ነው። በስጋ ይገለጣል። እሱ በስጋ ሲገለጥ ደግሞ ምን አል ነው? ክርስቶስ አል ነው። ስግው ቃል ማለት ነው። አንቺ ደግሞ የአላህን ቃል ምን አልሹ? በወረቀት ቁርአን ላይ ሲገለጥ ወረቀት ላይ ሲገለጥ ቁርአን ብለሽ ጠራሹ። እኛ ደግሞ የአብ የባህሪ ቃልን የአብ የባህሪ ልጅን በስጋ ሲገለጥ ስጋን ተዋህዶ ሲገለጥ ምን አለው? ክርስቶስ ብለን ጠራ ነው። ክርስቶስ ማለት ስግው ቃል ማለት ነው። ስጋን የተዋሃደ ቃል ማለት ነው። አስቀድሞ ቃል ብቻ ነበረ፣ ስጋ አልነበረው። ነገር ግን ሁሉን ከፈጠረ በኋላ ነቢያትን ልኮ በነቢያት ሲናገረን ከቆየ በኋላ ዕብራውያን 1 ከቁጥር 1 ጀምሮ እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ የዘመኑ መጨረሻ በልጁ ተናገረን ይላል። በልጁ እንዴት ተናገረን? በመጀመሪያ ሁሉን የፈጠረው በዓለም የነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ያ ቃል ስጋ ተዋህዶ ሲገለጥ አስቀድሞ በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባህሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ማለት ነው። ስለዚህ አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው ቃል አካላዊ ቃል የአብ የባህሪ ቃሉ የባህሪ ልጁ በስጋ ተገለጠ። በስጋ ሲገለጥ ስግው ቃል እሱ ማን ተብሎ ተጠራ? ኢየሱስ ተብሎ ተጠራ። ስለዚህ ከአብ እንደመገኘቱ ምን ብለን እንጠራዋለን? የአብ ልጅ፣ የአብ የባህሪ ቃል ብለን እንጠራዋለን። ስለዚህ ልጅ ስንል በደም እና በስጋ እንደሚወለዱት አይደለም። ይህንንም ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 ላይ እኛን እንኳን የጸጋ ልጅነትን ሲሰጠን ምን ይላል? ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከደምና ከስጋ አይደለም ይላል። የእኛ የጸጋ ነው፣ እሱ ግን የባህሪ ነው። እኛ በመሰጠት ነው። እሱ የባህሪ መሆኑን ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 3 አካባቢ ዓለማትን በፈጠረበት በልጁ እርሱ የክብሩ መንጸባረቅና የባህሪው ምሳሌ የምኑ ባህሪ የባህሪው ምሳሌ ሆኖ ይለዋል። ስለዚህ እርሱ የባህሪው ነው፣ የባህሪ ልጅ ነው። እኛ የጸጋ ነን። ስለዚህ የባህሪው ልጅ ስንል ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ፍቃድ ልዩነት፣ ያለ ስልጣን ልዩነት ከእርሱ የወጣ ከእርሱ የተገኘ ቃሉ ስልሽ እንደኔ ድምፅ አይደለም። የፈጣሪ ቃል መፍጠር የሚችል ነው፣ ማድረግ የሚችል ነው፣ መስራት የሚችል ነው፣ አካላዊ ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። እርሱን ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ፍጡር አይደለም። በቂያማ ቀን የገረጣ ሰው ሆኖ የአላህ ቃል ምልጃ ሊያቀርብ ይመጣል ብላችሁ ታምናላችሁ። በደንብ አስተውይ። እናንተ የአላህ ቃል ቁርአን ራሱ ፍጡር ያልሆነው በቂያማ ቀን በጣም ብዙ እንደ ወፍ ግሪሳ ሆኖ ሊያማልድ ይመጣል ብላችሁ ታምናላችሁ እናንተ። እኛ ደግሞ ቃሉ ገና ይመጣል ወደፊት ሳይሆን በስጋ መጥቷል፣ ተገልጧል፣ ታይቶ ተዳሶ በስጋ ሁሉን ፈጽሞ ሞትን በሞቱ ሽሮ ተነስቷል። ዳግም በሙታንና በሕያዋን ሊፈርድ ይመጣል በክብር ብለን እናምናለን።
ስለዚህ እኛ ጋር እንደዛ ነው። ዘቢባ ኦኬ። ስለዚህ አንቺ የአላህን ቃል ቁርአን ብለሽ ትጠሪያለሽ፣ ፍጡር አይደለም። ቂያማ ቀን ያልገባኝ ነገር ማለት አሁንም አልተገለጸልኝም። ምክንያቱም ማለት ኢየሱስ ክርስቶስ የድንግል ማርያም ልጅ ነው አይደለም? በእኛ ሃይማኖት አላህ አይወልድም አይወለድም፣ ፍጹም አምሳያም የለውም ወንድም። በቃ አላህን የሚመስልም የለም። በቃ ይሄ ነው የምትለው ማለት መልኩ ደግሞ ለምሳሌ የድንግል ማርያም ፎቶ ይሰቀላል፣ የሚካኤል ምናምን የሁሉ ፎቶ ሊሰቀል ይችላል። እንዴ የጌታን ስዕል ራሱ አለ፣ ስዕል አድኖ አይደለ? ያን ስዕል ራሱ ሀታ የሚወስነው አይደለም። በእንደዚህ አይነት መልክ የሚገለጽ አይደለም። አላህ Subhanahu Wa Ta'ala በቃ ምንም አይነት አምሳያም የለውም። አላህ አይወልድም አይወልድም ቁል ሁወላሁ አሐድ ላይ ማለት ነው። አሁን ያለሽ እሱ ደግሞ ወዲያና መሰለሽ ክርስቶስ የተገለጠው ዕብራውያን ምዕራፍ 2 ላይ ቁጥር 13 ላይ የያዘው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። የአብርሃምን ዘር ስለያዘ አንቺ እንዳልሽው በሰው አምሳል ይሳላል ስሉ። ምክንያቱም የያዘው የአብርሃምን ዘር ነው። በስጋ የተገለጠው የያዘው የእኛን የባሪያውን ስጋ ስለሆነ በባሪያው ስጋ ስለተገለጠ የተገለጠው የያዘው የአብርሃምን ዘር ለምንድን ነው የያዘው ሲባል የዲያብሎስን ስራ ለማፍረስ ነው። አንድ የሚታርጉ ይደርባል። የማን ስራ ለማፍረስ? የዲያብሎስን ስራ ለማፍረስ ነው። ሞትን በሞቱ ለመሻር ነው። የዲያብሎስን ስራ ለማፍረስ የያዘው የአብርሃምን ዘር በስጋ ተገለጠ። ክርስቶስ የኔንና አንቺን አክብሮ ስለፈጠረን በስጋ ተገልጦ የዲያብሎስን ስራ ሊያፈርስ በስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 ላይ አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያውን መልክ ያዘ፣ በምስሉም እንደ ሰው ተገኘ ይላል። የባሪያውን መልክ ያዘ የኛ በምስሉም እንደ ሰው ተገኘ ይላል። እንደ ሰው ተገኘ ስላከበረን ያ አብ የባህሪ ቃሉ የአብ የባህሪ ልጁ የእኛን የባሪያውን መልክ ያዘ፣ የባሪያውን ስጋና ደም ተዋሃደ። የእናንተ ግን አላህ ቃሉ ቁርአን ላይ ሲያርፍ ቁርአኑ ደግሞ ቆዳ ላይ ለምሳሌ ሞተ የከፍት ቆዳ ላይ ሲያርፍ ያ የሞተ ቆዳ ላይ ዳዝማተር ብዙም እንትን አላላችሁ፣ አልጨነቃችሁ። ቁርአን ወረቀት ላይ ሲያርፍ ብዙም አልከበዳችሁም። ወረቀቱ ከጊዜ በኋላ ነው የመጣው አይደለ? አንድ ምነግር ነገር ማለት መቼም ትልቅ ሰው ነህ። አንደኛ ለኔ በጣም ትልቅ ሰው ነህ፣ አከብርሃለሁ ልክ እንደ አባት አድርጌ ማለት ይሁኑ። በቃ ስለ እስልምና መጣህበትም አልመጣህበትም አንድ አላህ ብቻ ነው የሚያውቀው። ሁላችንንም መጨረሻ ወይ ወረቀት ላይ ያርፋል አይደለ? ክብር ማለት እኔ ጋር አሁን ስታወራ እኮ ገብቶኛል እኮ እኔ ጋር ስታወራ ራሱ ለማስረዳት ማለት ክብር የሚባል ነገር የሞተ ምን ያለ ማለት በፊት የሆነ አዳምጪ እሺ። እኛ በስጋ ተገለጠ ብለን እንላለን። እናንተ ግን ቆዳ ላይ ተገለጠ ያላ ቃል ቆዳ ላይ ያረፈ ትላላችሁ። ያ ቆዳ ምን ሊሆን ይችላል? የከፍት ቆዳ ላይ ይጻፋል። ብራና ላይ ሲጻፍ በፊት ቆዳ ላይ ነበር የሚጻፍ። አሁን ነው ወረቀት የመጣው ከጊዜ በኋላ። ድንጋይ ላይ ቴምር ዘንባባ ቅጠል ላይ ምናምን ነበረ ቁርአን በፊት የተጻፈው። ኧረ ለምን እንደው መሬት ላይ ራሱ ለምን አይወድቅም? አንተ በጣም እንትን ለማለት ስለማጣጣል ነገር ስለምትፈልግ ነው። ችግር የለም እኮ አዳምጪ እሺ አዳምጪ። ስለዚህ ያላ ቃል እነኛ ላይ ሁሉ አርፏል፣ ፍጡር አይደለም ትያለሽ አንቺ። እኛ ግን ከምንም በላይ ከየትኛውም ፍጡር በላይ አክብሮ አልቆ የፈጠረን እኛን ነው። በእኛ አልቆ ባፈጠረው የአብ የባህሪ ቃሉ ተገለጠ በስጋ which one is best? የበግ ቆዳ ላይ ማረፍ ይሻላል ወይንስ ባከበረው በሰው ስጋ መገለጡ? እሱን ለአንቺ ልተወው እና አንድ የምነግር ነገር ማለት ታውቃለህ፣ ለአንቺ ልተወውና እሱ። ስለዚህ ክርስቶስ ሁለት ልደቶች አሉት። ቅድመ ተዋህዶ ከአብ ያለ እናት ተወልዷል። ጊዜ ተዋህዶ ደግሞ ከእመቤታችን ሲጸነስ ከዛ በኋላ ከእሷ ያለ አባት ተወልዷል። ስለዚህ ሁለት ልደቶች አሉት ብለን ስለምናምን በስጋ ከእሷ ተወልዷል። አስቀድሞ ግን ከአብ የተወለደ ነው። የአብ ፍጡር ታመልካላችሁ። ፍጡር ለምን ይመለካል? ፈጣሪ እኮ ራሱ ፈጣሪ ነው። እንዴት
ከድንግል ማርያም የተወለደ እንዴት ታመልካላችሁ? ድንግል ማርያም የኛ መይረም ማለት መይረም ደግሞ ኢሳ አለይሂ ሰላም ናቸው የተወለዱት። አንቺ መይረም አይደለችም። መልካም እሺ፣ እኛ የምናመልከው ሰማይና ምድርን የፈጠረ ኤፌሶን ምዕራፍ 2 ላይ ቁጥር 10 እንደሚናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ አንድ የሚታርጊ እኛ ፍጥረቱ ነንና እንመላለስ ቁጥር 10 ኤፌሶን 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ በክርስቶስ ኢየሱስ እንደተፈጠርን ይናገራል። ኦኬ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። አው ፍጡር አናመልክም። እኛ ፍጥረቱ ስለሆንን የተፈጠርነው በክርስቶስ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ሁሉን የፈጠረ ሁሉን ያስገኘው እርሱ እንደሆነ መጽሐፋችን እንዲናገራል። ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩና የማይታዩም ዙፋናት ቢሆኑ ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። በማ በክርስቶስ ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ ሆነ ስለሚል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ሁሉ በእርሱ ተፈጥረዋል፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ የተፈጠረው ጭንቅላት የሌለው አላህንም የፈጠረውን ሙሐመድ የፈጠረው ኢየሱስ ነው። አላህ አምሳያ የለውም። አምሳያ የሌለው ግን ለምንድን ነው? እጅ አለው እግር አለው አይደለ? ዘቢባ አደብ የሚባል ነገር ትንሽ አላህ ጭንቅላትና አንገት ይኑረው አይኑረው አይታወቅም። ስለዚህ እንዴት አምሳያ የለውም? አንተ ትንሽ ስብዕና የለም። ፈጣሪ እኮ ነው። አላህ አይወልድም አይወልድም ብሎ ነገርሽ። አይወልድም አይወለድም፣ ፍጹም አምሳያም የለውም። ወንድም ይሄ ስዕል አድኖ እኮ በስዕል ለምሳሌ ማለት ወላሂ ለአዚም ጌታ ብላችሁ የኔ ወንድም እኔ እንጃ የኔ ወንድም ራሱ ቢታይ አብሮ ቢታዩ ራሱ የኔ ወንድም በጣም ብዬ ነው የማስበው። በስዕል እንኳን የገለጻችሁት እኮ ነው ፈጣሪ። በስዕል ማለት የሆነ ስዕል የውጭ ሀገር ስዕል ነገር ነው። ቢስሚላህ አረ ይሄ ውሸት እናንተ እኮ የተፈጠረ ነገር እናንተ የኔ ወንድም ራሱ ቢታይ አብሮ ቢታዩ ራሱ የኔ ወንድም በጣም ብዬ ነው የማስበው። በስዕል እንኳን የገለጻችሁት እኮ ነው ፈጣሪ። በስዕል ማለት የሆነ ስዕል የውጭ ሀገር ስዕል ነገር ነው። ቢስሚላህ አረ ይሄ ውሸት እናንተ እኮ የተፈጠረ ነገር እናንተ እያወራው ነበር እኮ ሰማላው። አደምን አላህ በመልኩ ኧረ ጉድ። ኦኬ አሁን አለው ካሁን አለ አላህ አደምን በመልኩና በቁመቱ 60 ክንድ አድርጎ ነው የፈጠረው። ፊቱም ደግሞ አላህና አደም ይመሳሰላሉ። በጭንቅላት ግን ላይመሳሰሉ ይችላሉ። አላህ ጭንቅላት እንዳለው ገና ስላልተረጋገጠ ወይን ተቆርጧል። አንብበው ወይን ይላል when any of one you fight with his brother ይላል። ማናችሁም ከወንድማችሁ ጋር ስትጣሉ he should avoid his faces ፊቱን መምታት እንትን በሉ ተከልከሉ። for Allah created Adam in his own image ምክንያቱም አላህ አደምን በመልኩ ስለፈጠረው። የለም አታንብብልኝ፣ እንደዚህ የሚባል ነገር የለም። ቁርአን ነው አልኩ አይደለም እንዴ? ለኛ ምስክራችን ቁርአን ዘቢባ እየሰማች ነው? 26:12 ሳሂህ ሙስሊም 26 ዘቢባ እየሰማች ነው? አለ የለም አሊሻ ዘቢባን አንዴ ማስተካከያ ልስጣት። ከዛ በፊት አለ የለም ምንድን ነው ሐዲሶች? ይሄ ሐዲስ አለ የለም? የትኛው ሐዲስ? ሳሂህ ሙስሊም خلق አደም على ሱረቲ የሚለው አለ ግን የለም እያለች እየካደች ነው። አለ እሱ ላይ ነው ፖይንት ልሰጣት። ዘቢባ ይኸው እነሱ ይመሳሰላሉ ስላልከኝ ነው።
ዋናው ትርጓሜው ነው። ይኸው ትርጓሜው ነው። ቅድም አሁን እፎይ ምን እያለች ነው? ኢየሱስ ሙቶ በነበረበት ሰዓት ማን ነው ሲያስተዳድር የነበረው ስትዩ? ፕሊስ ባይ ተረጋጋ። ስትጠየቅ ትመልሳለህ። ኤኒዌይስ አንዴ ልጨርስና ዘቢባ ላይ ማለት እፎይ ያውራ፣ እሱ ያውራ፣ ችግር የለም። አንዴ ልጨርስ። አንቺ ጋር አዳምጪኝ። አላጃለሁ የለውም እንዴ? ይሄ ልጅ አላህ አይወልድም አይወለድም፣ ፍጹም አምሳያ የለውም። ወንድም ማለት ነው ነገር የለንም። እጅ አለው፣ እግር አለው፣ አይን አለው፣ ጥርስ አለው አለን ማለት አለው የለውም? እሺ እጅ አለው የለውም? አላሁ አለም። አንድ አላህ ብቻ ነው የሚያውቀው። መልሴ ይሄ ነው። በቃ አላሁ አለም አልኩ። አይ እግር አለው የለውም? አላሁ አለም። ስለዚህ አታውቂም አምላክሽን። ቴንኪው። እጅ ኑሮ አታውቅም፣ እግር ኑሮ አታውቅም። አለው ብልሽስ ትሞግችኛለሽ? እጅ አለው የታየው ማስረጃ? እሺ ጭንቅላት አለው የታየው? አንተ አላህ አይወልድም አይወለድም፣ ፍጹም አምሳያ የለውም። ወንድም ቆይ አንዴ አሊሻ፣ ቆይ አንዴ። አይወልድም አይወለድም ብሎ የተናገረው ሴጣን ነው። የሴጣን ምስክር አታስተጋቢ ደጋግመኝ። ሱረቱ ጅን ላይ ቁጥር 3 ላይ አላህ አይወልድም አይወልድም ያሉት ጅኒዎች ናቸው። ክርስቶስ ደግሞ የጂኒን ስራ ሊያፈርስ ነው በስጋ የተገለጠ። እግዚአብሔር ልጅ የተገለጠ የጂኒን ስራ ለማፍረስ ያጋንንት ስራ ነው። ይሄው ላሳይሽ። የፈለከውን ነገር ማምጣት ትችላለህ። ይሄው ቁርአንሽ ወይ ከፍ አድርገው ላንብቦ። ሱረቱ ጂን ቁጥር 3 72 ቁጥር 3 እሱ ልክፈትልህ። ይሄ የእጁ ነው። እሺ 73 ልክፈትልህ። የእጁ የእጁን ነው የከፈትኩልህ። ይሄኛው ማለት እጅ አለ የሚለው ኦኬ። ኢብሊስ ይኸውልሽ አዳምጪ። ለኢብሊስ አላህ እንደዚህ ብሎ ይነግረዋል፣ እጅ አለኝ ብሎ ይነግረዋል። ታምኛለሽ? ኢብሊስ ወይ በሁለት ልጆች አዳምን በፈጠርኩት ለምን አታምንም ይለዋል። ታምኛለሽ አንቺ? ወይንስ እንደ ኢብሊስ አላምንም እጅ የለውም ትያለሽ? ይኸው ላንብብልሽ። ለፈጠርኩት ለምን እኮ እየመለስኩልሽ እኮ ጥያቄን በመጀመሪያ መልስልኝ። አላህ ሁለት እጅ ያለው የለውም? ጥያቄን በመጀመሪያ ለእኔ መልስልኝ። ጥያቄሽን እኮ እየመለስኩ ነው። አላህ ሁለት እጅ ያለው የለውም? ይሄ ለማንኛው ጥያቄ መልስ ነው ማለት ለማንኛው ጥያቄ መልስ ነው። አሁን ይሄ አላህ ሁለት እጅ ያለው የለውም? ሚዩትማ አታድርጊ። ማንም ሳያደርግሽ ቅድም ሚዩት አደረጋችሁኝ እያልሻል ነበር። አሁንማ እንሺ አይደለም። አላህ ሁለት እጅ ያለው የለውም? እሺ አይው አላህ ሱብሃነሁ ወተዓላ መቼም እኛም ፈጥሮን አይደለም እንዴ? እሺ እኔን አይን ሁለት አይን አለኝ፣ ሁለት ጆሮ አለኝ። ሰማይ አላህ ማለት ሁሉን ነገር አድርጉልኛል እንዴ? እሱ ምንም አይነት ነገር ለማድረግ እንዴት አንተ ስታስበው ውስጥ ቅንጭላት የለህም እንዴ? አላህ ሁለት እጅ አለው የለውም? አለው ልበልህ ወይስ የለውም? ምንድን ትጠብቃለህ ከኔ? አምላክሽን ንገሪኝ። አለው የለውም? ያንተ አለው የለውም? እኔ እግዚአብሔር መንፈስ ነው፣ በክፍለ አካላት አይገለጥም። ኧረ እባክህ አለው የለውም? አሁን መልሽልኝ። አላሁ አለም። ስለዚህ አምሳያ የለውም ብለሽ ደግመሽ እንዳታስገቢ። እኔም ሁለት እጅ አለኝ፣ አላህም ሁለት እጅ አለው። ቁርአንን ቅድም ሐዲስን ካድሽ፣ አሁን ደግሞ ቁርአንን ካድሽ። ይኸው ምን ይላል መሰለሽ? አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ስኮራ ወይንስ ፊቱኑ ከትዕቢተኞች ነበርክን አለው ይላል። ይሄ ቁርአን ሱረቱ ሰጂድ ማነው ሱረቱ ሰዋድ ቁጥር 75 ላይ ማለት ነው። 38 75 ላይ አለልሽ። ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ኢብሊስን። ይኸው ኢብሊስ ብቻ ቀረ ይላል። ከላይ ደግሞ አንበብሽ መላእክት መላው በአንድነት ሰገዱ፣ ኢብሊስ ብቻ ቀረ፣ ኮራም ከካሃዲ ነበረ። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራ ወይስ ከበፊቱ ትዕቢተኞች ነበርክን አለው ይላል። ስለዚህ አምላክሽ ሁለት እጅ ያለው ሁለት እጅ ታሻል። ስለዚህ አሁን ይሄ መረጃ ደረጃ አስቀምጣችሁ ነው አይደለ? አንደኛ ሶላት ስናደርግ በአንድ እጃችን ሻሃዳ እንይዛለን። በርዘነው ነው ይሄ የተበረዘ ቁርአን ነው። የኔን እኮ እየነገርኩ እኮ ነው። በአንድ እጃችን በቀኝ እጃችን ሻሃዳ እንይዛለን፣ በሁለት እጆቻችን አላህን እንለምናለን። ሶስት እጅ ነው እንደ ያለሽ እንዳላ እጅ ነው እንደ ያለሽ
ኧረ እኔ መች 3 እጅ ነው ያልኩት። በአንድ እጅሽ ቁርአን ትይዣለሽ። ምንም ማብራሪያ የሚባል ነገር የለውም። አንደኛ የእኛን እምነት ለማጣጣል ነው አይደለም እንዴ? ስለዚህ የኛው ውሸት ነው አይደል? የቁርአን ክፍል ውሸት ነው። አንተ በቃ አንተን የእኛን እምነት ለማጣጣል ነው። ግን አንድ ወንድ እኔ ወንድነቱን አንድ ነገር ልንገርህ። በቃ እናመሰግናለን። በቃ ውሸት ነው የቁርአኑ። አሊሻ አዬ አላህ 2 እጅ አለው የለውም? አለው። ዘቢባ እየዋሸህ ነው፣ እምነታችንን እያጣጣልክ ነው እያለች ነው። ስለ ዘይባ ሳይሆን ስለ እስልምና ነው የምናወራው። ኦኬ አላህ እግር አለው የለውም? እግር ባት አለው። እግርስ? እግር አልተገለጸልንም። ቂያማ ላይ ገሃነም ላይ አይረግጣትም? አልተገለጸልንም ማለት ምን ማለት ነው? እስኪ ምን ገባ? በቃ ምንም ሳታውቁ እንደምትጓዙ እኮ ላስረዳህ እኮ ነው። እኔ ላስረዳህ ነው። አልተገለጸም ማለት ብዙ ነገር ምክንያቱም ቁርአን ላይ ሁሉ ነገር ተዘርዝሯል ተገልጧል ነው የሚለው። እናንተ ግን አልተገለጸልንም እያላችሁ ነው። ቁርአን ግልጽና የተብራራ ነው አይደለ? ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ሱራ 11 ሱራ 6 114 ሱራ 6 114 እስከ 115 ሱራ 12 ቁጥር 111 ላይ ግልጽ የተብራራ ሱራ 16 89 ላይ ግልጽና የተብራራ ሱራ 6 38 ግልጽና የተብራራ ነገሮችን ሁሉ አብራሪ አንድም አልተውንም ከሰማይ ከምድር እንደ ብናኝ የሚከብድ እንኳን ቢሆን በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ታዲያ ሁሉ ግልጽና የተብራራ ከሆነ ምንድነው አልተገለጸ የምትለኝ አንተ? ከአላህ ጋር እየተጋጨህ እኮ ነው። ልመልስልህ። አሁን አንድ ሰው መጥቶ እኔን እፎይ ኪሱ ውስጥ ስንት ብር ይዟል ቢለኝ አልተገለጸልኝም ብል እንዳልያዝክ ነው የሚገልጸው? እኔ ስላልገለጽኩልህ አልተገለጸልህም። ትክክል። አልተገለጸልኝም ኪስ ይዘህ ሊሆን ይችላል፣ ግን ይዘህ ሊሆን ይችላል። አላህ ግን ምን ብሏል አልኩህ? ግልጽና የተብራራ ለነገሮች ሁሉ አብራሪ ነው። ቴንክ ዩ። ልምጣልህ ወደ ፖይንቱ። ቁርአን 2 አይነት ነው። አሃ 2 አይነት ብቻ? እሺ ቀጥል። ሙህከምና ሙተሻቢህ የሚባል አለ። የተብራራና የራስ ግጭት ነው እሱ። እኔ ከራሴ አልናገርም እኮ እኔም ከራሴ አልናገርም። ቁርአንህ ለነገሮች እየነገርኩህ ነው እኮ። እሱ ኮንትራዲክሽን ይባላል። ኮንትራዲክሽን ነው የጠቀስከው። አንተ የጠቀስከው ሱራ 3:7 ላይ ነው። ገና ሳትለው አውቀዋለሁ። ሱራ 3:7 ላይ ያለው ከሱራ 3:7 ላይ ያለው እየነገርኩህ እኮ ነው። ከሱራ 16:89 ላይ ከሱራ 11:1 ላይ ከሱራ 12:111 ላይ ከሱራ 6:38 ላይ ከሱራ 6 ከ114 እስከ 115 ካሉት ከነኝና ከመሰሎቹ ጋር የሚጋጭ የሚላተም ነው። እሺ ልጠይቅህ። እኔ ጋር ቀጥል። አረቦች ምን ይላሉ? በምሳሌ ነገራቶች ይብራራሉ። ነገራቶች በምሳሌ ነው እና የሚብራሩት። ለምሳሌ አሁን አንተ እናት አለህ? ሱራ 16:7 እንዲሁም ደግሞ አላህ ምን ብሏል መሰለ? በምንም በፍጡር ምሳሌ እንዳትጠቀም ብሏል። አንድ ቁርአንህ። ሙሐመድ ደግሞ ግልጽ ተናጋሪ እንጂ በምሳሌ ተናጋሪ አይደለም የሚል አዲስ አለ። ሙሐመድ ግልጽ ተናጋሪ እኔ እየጠየቅኩህ ጥያቄን ስጨርስ ትመልስልኛለህ። ጠየቀኛ። ሙሐመድ ግልጽ ተናጋሪ ተናጋሪ። ጥያቄውን እኮ ገና ጀመርኩት። አዲስ ጋር ልትጋጭ ነው፣ ከቁርአንህም ልትጋጭ ነው። ስትመልስ ታጋጨዋለህ። ስትመልስልኝ እንዲህ ስለሆነ ተጋጨ ትለኛለህ። መልሳለሁ። እኔንም ስማኛ። በምሳሌ ሚል የለማ ቁርአንህ ላይ ምሳሌ አትጠቀም ይላል። አንድ አይልም። በምንም እንዳመስል ምሳሌ እንዳትጠቀም ይላል። ሐዲስ ጉዳይ ነው። ተናጋሪ እንጂ ምሳሌ ተናጋሪ አይደለም ይላል። ስለዚህ ለምን ነው ምሳሌ የምትጠቀመው? አስቀድመው ነው። ምሳሌ እኮ እኔ ያንተን እናት ነው ያነሳሁት። ፎር ኤግዛምፕል ጋር ከተጠቀመ እናትህን ታውቃታለህ አይደል? መቼም በሙት አልተወለድኩኝ። ቦርሳዋ ውስጥ አሁን ስንት ብር እንዳለ ታውቃለህ? ምን አገናኘው? ያገናኘውን ልንገርህ። ቦርሳዋ ውስጥ ያለውን አታውቀውም፣ እናትህን ግን ታውቃታለህ። እሺ ቀጥል። እኛም አላህን እናቴ ቦርሳ ውስጥ ያለውን አለማወቅና
እናቴ በእርሷ ውስጥ ያለውን አለማወቅና አልተገለጸም ከሆነ በደንብ አስተውል። አላወቅኩምና አልተገለጸም ልዩነት አለው የለውም? አስረዳኝ። ላስረዳ። አላውቅም ከሆነ ሰንበዴ አላቅም ካለ እውቀቱ የሚቆመው ተገልጾ፣ በደንብ አስተውል፣ ተገልጾ እሱ የእሱ እውቀት ውስንነት ሊሆን ይችላል። አላቅም ወይም አልተገለጸልኝም ከሆነ ወደ ራሱ ይመጣል። አልተገለጸልኝም የምትለው ወደ እሱ የምትጠጋ ነች። እሱን አመላካች እንጂ ሌሎችም እንደ እስልምና አንድ ነን። የሆነ ነገር ላይ አዲሻ ኢንተራፕት ታደርገኛ። እሺ ስማኝ አንተ። አልተገለጸም ከሆነ ግን ሁሉንም ወክሎ የሚመጣ ነው። አልተነገረም፣ አልተባለም። በቁርአንም በሐዲስም በመዛቦቻችንም ይሄ ነገር የለም፣ አልተነገረንም ነው እኮ። እንደዛ ነን እኛ ሙስሊሞች አንድ ነን። አልተገለጸም ከተባለ ለሁሉም አልተገለጸም። ስለዚህ ያልተገለጸ አስተምሮ ለምን ትከተላለህ? በስጋ የተገለጠውን እግዚአብሔር ልጅ አትከተልም እንዴ? ስለዚህ ስለ ጭንቅላት ስትጠይቀኝ ብድግ ብዬ አለው ወይ የለውም እንድልህን የፈለግከው ባለፈውም ሁሱ ጋር እንዳደረጋችሁት። ግን እኛ እንደ ሙስሊሞች ለምንናገረው ነገር መረጃ እንፈልጋለን። ለምንናገረው ነገር ቆይ ትናንትና ደገሙት እኮ ኡስታዞች አባሽና ዋብያዎች የሁለቱን ዲቤት ጀምረው ሜይ ቢ ነገ እንገባበታለን። በፈለክበት ሰዓት መምጣት ትችላለህ፣ ችግር የለውም። አይተዋል? አባሽና ዋብያዎች የተወያዩትን ትናንትና አይቼዋለሁ። እሺ ምን ተረዳ? ከዛ መረጃ አድርገው ያመጡት የኔና የእሱን ውይይት ነው፣ ዲቤት ነው። መረጃ ዘው የመጡት ሁለቱም ይወያዩ የገቡት ቶፒኩም እሱ ትክክል ነው አይደለም ብለው ነው የገቡት። ከዛ በኋላ የመጣውም እኔ የጠየኩትን እሱ ይሄ መልስ መረጃ አለው የለውም የሚል ነበር ዲቤታቸው። ምን ተረዳ? ሲጀመር እኔ ከማታው የተረዳሁት ባለፈው አንተ ይዘህ የመጣኸው ሁሱ ጋር ስትወያይ ይዘህ የመጣኸው የክርስትና አስተምህሮትን ሳይሆን እዚሁ ሙስሊሞች ውስጥ ሰብዲቪዥን እዚሁ ውስጥ ያለን ክፍፍል ለማስፋት ኦር እዛ ውስጥ ያለ ክፍተትን ለመጠቀም ነው እንጂ ለምሳሌ በዛን ቀን ማሸነፍ መሸነፍ የሚባለው ነገር ቢኖርና አንተ ሁሱን አሸንፈው ቢሆን ሰው ወደ ክርስትና ሳይሆን ያን የሚመጣው ወደ ሱፊ ወደ አህባሽ ነው ማለት ነው። እኔ እኮ ፍጡር እንደሆነ እኮ አሳይቼ እኮ ነው የላኩት። አላ ለዘመናት የምኮሩበትን እግር እንጂ ጭንቅላት እንዳለው እንዳሌለው ማያቅ ስንት አካል ታመልካለህ ብዬ ጠይቄው እንኳን አላቅም ብሎ የሄደ ኡስታዝ እኮ ነው። እኛ 3 አካል አናመልክም ሲል የኖረ የምታመልከው አካል ስንት ነው ብዬ ጠይቄው አላቅም ብሎ ነው የወጣው። ቁጥሩን ታውቃለህ? አንተ ያልካቸው አካላት ሁሉ አመልካለሁ። ስንት ናቸው? አላቅም። እኔ የጠቀስኩት ብዙ ነው የጠቀስኩት። ስንት ነው የምታመልከው? አላቅም። እነኛ አካላት የተገጣጠሙ ናቸው ወይንስ የተበታተኑ? አላቅም። አልተገለጠም ብሎ ከሄደ ነው። የምታመልኩት አካል 1 ነው 2 ነው 1000 ነው ቢሊየን ነው ማታቁ አልተገለጠም በሚል እግር እንጂ ጭንቅላት ይኑረው አይኑረው ማታቁ ይሄንን አካል ሰው ገበያ ቢያወጣው እንኳን እንደ ባሪያ ግዙኝ ቢል እኔ እህት ብኖረኝና አላህ ለፍቅር ድንገት አላህን ሳላቀው በደንብ አስተውል። እናንተ የምታመልኩት አላህ እህትህን ለፍቅር ፈልጊያታለሁ ቢለኝ አላህ እንዴት በ100 ኪሎ ሜትር እየበረርኩ ነው የምሮጠው? ርቀቴ ማሰፋው ማለት ነው። እሱን ልመልስልህ። ባት ነው ጭንቅላት የሌለው አንገት የሌለው ልመልስልህ። ወረቀት ደግሞ ፊት ብቻ ያለው ልመልስልህ። ይሄኔንም ስማኝ። ባት አለው ታፋ የሌለው የኔን ያክል እንኳ አድማጭ ሁን እንጂ እፎይ ማለት ነው። የኔን ያክል እንኳ አድማጭ ሁን። እሺ አላህ ስብሐነሁ ወተዓላ በቁርአኑ ላይ ምን ይለናል? ወላ ተቅፉ ማ ለይሰ ለከ ብሂ ዒልም ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ይላል። ወላ ተቅፉ ማ ለይሰ ለከ ብሂ ዒልም፣ እውቀት በሌለህ ነገር ላይ አትቀጣጥፍ ማለት ነው። ዳይሬክት ትርጉሙ እውቀት የሌለህን ነገር አትቀባጥር። ኢነ ሰምዐ መስሚያ፣ ወልፉአደ ልብም፣ አጠቃላይ የአካላታችን ክፍሎች ተጠያቂዎች ናቸው። እንደው እኔ እንደ ወንድምነት የምመክርህ ይሄ አልተገለጸምና አላወቅኩም የሚለው ነገር ዲፊኒሽኑ ምንድን ነው? አላወቅኩም ማለት ያ ነገር የለውም ማለት ነው። እንዲህ ኢንዶኔዥያ የሚባል አገር አለ እንዴ ሲባል ኧረ እኔ አላቅም ካልኩኝ ኢንዶኔዥያ የለም ማለት ነው። አይ ሊኖር ይችላል ላይኖርም ይችላል፣ ግን አልተገለጸም። ስላልተገለጸ ነው
ይሄን ካስተላለፍኩ ጥያቄ መጠየቅ ይቻላል? ልጠይቅህ በእናንተ ዙሪያ። እሺ ልመልስልህ አንዴ። አልተገለጸም እና አላውቀውንም አለያሁንም። እኔ ጠይቀህኝ እኮ ክርስትና ላይ አላቅም ልልህ እችላለሁ። መጽሐፉ ላይ ኖሮ ላላውቅ የምችላቸው ብዙ ጥያቄዎች ይኖራሉ። የሆነ ጥያቄ ጠይቀህኝ ላላውቅ እችላለሁ። ተውቀትም ከፍለን ነው የምናውቀው እኛም። እሱም የሆነው ቅድም ላልከኝ ነው። ቆይ አልሻ አልተገለጸልኝምም ችግር የለውም። ሰውየው ራሱ ላይ ነው የሚቀረው ብያለሁ። አልተገለጸልኝም ካለ አልገባኝም አልተረዳሁትም እያለ ስለሆነ፣ አልተገለጸም ከተባለ ግን ኦልሬዲ በአስተምሮት ውስጥ የለም እያለ ነው። በአስተምሮት ውስጥ ከሌለ ደግሞ ካልተገለጸ ጫላ መጣ፣ ኡስታዝ መሐመድ መጣ፣ ኡስታዝ ከድር መጣ፣ ኡስታዝ አሊሻ መጣ፣ ማንም ቢመጣ አልተገለጸም ነው መልሱ የሚሆነው። አልተገለጸም ከሆነ ደግሞ የምታመልኩት ነገር አታውቁትም። ስለዚህ ጭንቅላትን ብንጠይቅ ማንኛውም ኡስታዝ አሁን ሊመልስልን አይችልም። የሚመልስልን አለ ጭንቅላት አለው የለውም ብለን ብንጠይቅ ነው አልተገለጸም ነው አለ እሱ አልተገለጸም ብሏል። ሌላን ሰው አላ ጭንቅላት አለው ወይ ብንል ምላሹ ምንድን ነው የሚሆነው? ምላሹ ልንገርህ። እሺ አዳምጠኝ መጀመሪያ። እሺ አልተገለጠምና አላውቅም የሚለውን አሁን እንዳልከው ነው። አንድ ሰው አላውቅም ካለ ፐርሰናሊ ነው ወደ ሰውየው ነው የሚመለሰው አይደል? ስለዚህ አላቅም የሚል ሰው ግን የተገለጸን ነገር የማያውቅ ሰው ከሆነ አንደኛ ለዲቤት ብቁ አይደለም። ይሄ ሰው ማወቅ ነበረበት። እንደዚህ ዲቤቶችና ውይይቶች ላይ መቅረብ ያለበት ሰው እኮ እውቀት ያለው ሰው ነው። የተገለጸለት ሰው መሆን አለበት ማለት ነው። ግን እንዳጠቃላይ ያልተገለጸ ስለሆነ እሱን ችግር የለውም። እሱም ጋር ስላልተግባባችሁበት ምናልባት እኔ ከሱ በታች እሱን ላንግባባ እንችላለን። ጥያቄ ልጠይቅህ። መልሳለሁ ብለኸኛል እኮ ይመለሳል አለ ጭንቅላት አለ የለውም የሚለው ምንድን ነው መልሱ? አልተገለጸም የምትለውን ጥናት አድርግ። ስለዚህ አላ ጭንቅላት አለው የለውም ማንኛውም ኡስታዝ ቢመጣ የተለየ ምላሽ አይሰጠንም ካሁን በኋላ አልተገለጸም ከሚለው ውጭ። ነብይ ካልመጣ መቼም የሚመልስልህ የለም። ነብይ ካልመጣ የሚመልስልህ የለም። ስለዚህ ነብይ እስኪመጣ ጠብቃለሁ። እኛ አልከተልም እስልምናን፣ ምክንያቱም ያልተገለጸን አስተምሮ ለምን እከተላለሁ? ነብይ ደግሞ ከዚህ በኋላ አይመጣም። ቆይ አይመጣም ነብይ አይደል? የመጨረሻው ነብይ መደምደሚያ ማን ነው? ሙሐመድ። እናመሰግናለን። ኢሳ ተመልሶ ይመጣል የምትሉት ተረት ተረት መሆኑን መሰከርክ ማለት ነው። ኢሳ ነብይ ሳይሆን ግለሰብ ሆኖ ነው የሚመጣው። የመጨረሻው ነብይ ማን ነው ያለ? ግለሰብ። አንዴ አደረቡ። ስለዚህ በደንብ አስተውሉ። እኛ ጋር ሲመጡ ጭንቅላታቸው ምን ያህል እንደሚጠቀሙ፣ እንዴት እንደዚህ ይሆናል፣ አምላክ እንዲህ ከሆነ እንዴት እንደዚህ ይባላል፣ እንዴት ሶስት አካል ይሆናል፣ አንድ መለኮት ሶስት አካል እንዴት ይባላል ምናምን። እናንተ የምታመልኩ ስንት አካል ነው? አልተገለጸም። ብዛቱ ስንት ነው? ባለፈው ኡስታዙን ጠይቄው አንተ የገለጽካቸው አካላትን በሙሉ እናመልካለን። ስንት ናቸው? አንተ የገለጽከው። እኔ ብዙ ጠቅሻለሁ። ስንት አካል ነው የምታመልከው? አልተገለጸም። ይህንን ጭንቅላት ተሸክመው ነው አሁን እኛን ቻሌንጅ ሊያደርጉ የሚሞክሩት። ጥያቄ ልጠይቅህ። ይህንን ጭንቅላት ነው አንዴ ሚት አድርጉ አንዴ ሚት አድርጊ ዘይባ የነቢያት አስተምሮ ነው የሚሉን። በደንብ አስተውሉ። ባለፈው ውይይቱ ላይ ዲቤቱ ላይ ለማሳየት የሞከርኩት የነቢያት አስተምሮ ነው ሲሉን ከ124,000 በላይ መልእክተኞች፣ ረሱሎች፣ ነቢዮች መጥተዋል ብለው ያምናሉ። ኢማጅን ወደ 124,000 ነው ያልኳችሁ። በእያንዳንዱ ሀገር ቋንቋ በጎሳዎች ተልኳል መልእክተኛ ብለው ያምናሉ። ሱራ 14:4 እንደሚናገረው። ታዲያ ስለ አላህ ምን ሰበኩ እነኚህ የመጡት ብለን ስንል አላህ ባት ነው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ፊት አለው። አላህ አንገት አለው ወይ? አልተገለጸም። አላህ ጭንቅላት አለው ወይ? አልተገለጸም። አላህ ታፍ አለው ወይ? አልተገለጸም። አላህ ሆድ አለው? አልተገለጸም። አላህ ጨጓራ አለው? አልተገለጸም። አላህ አፍ አለው? ጥርስ አለው? አልተገለጸም። እና አላህን ምንድነው ነቢያቶች 124,000 ምንድነው የሰበኩት? ባት፣ እግርና እጅ። ወደ ጥያቄው እንግባ። 124,000 መጡ ብለው
ይሄ ደግሞ የክፍል አካላት ግጥጥሞሹስ የተገጣጠመ ነው ወይንስ የተበታተነ ነው? አልተገለጸም። ታዲያ እንደ ቅርጫ ቤት ስጋ እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ከሆነ እንዴት አንድ ብለህ ትቅጠራዋለህ? የተገጣጠመ ከሆነ ግራና ቀኝ እዛ ጋ የሚለውን ከየት አመጣኸው ነው? እዛ ጋ አሁን ያልካት ከየት መጣች? መልካም ያላ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። ያንተ መልስልኝ መጀመሪያ እዛ ጋ ያልካትን ጥያቄ እኮ ነው ኡስታዝ። እኔም ጥያቄ እኮ ነው የጠየቅኩህ። ጠይቄው ነበረ። እዛ ጋ አድርገህ አገጣጥመህ ትገዛለህ አልከኝ። መልስልኝ እሱን። እጆቹ የተገጣጠሙ ናቸው። እነዚህ ሁለቱ እጆቹ የተገጣጠሙ ናቸው ከሌላው አካሉ ጋር። አላሁ አዕለም። እሺ እጆቹ የተበታተኑ ናቸው። አላሁ አዕለም። ስለዚህ ከሁለት አንዱ ነው የሚሆነው። ምን አለኝ? የተገጣጠመ ነው ወይ ስለው አላህ ነው የሚያውቀው። ይሄም ፍልስፍና ከሁለት አንዱ ነው የሚሆነው። ማን ነገረህ? ከሁለቱ ውጭ ሌላ አማራጭ ትሰጠኛለህ አንተ። በደንብ አስተውሉ። እጆቹ የተሰካኩ አንድ ፖይንትን የተያያዙ ናቸው ወይ ስለው አላህ ነው የሚያውቀው። የተለያዩ ናቸው ለየብቻ ናቸው ወይም ስለው አላህ ነው የሚያውቀው። ከዚህ ውጭ ሶስተኛ አማራጭ ስጠኝ። እሺ ቤት ሰው ሲመጣ አላህ ያለ እውቀት አንናገርም። ሶስተኛ አማራጭ ስጠኝ። እሺ ለስተ ሶስተኛ መደማመጥ የሚባለው ነገር አለ። መጀመሪያ እድሉን ስጠኝና ከዛ ሶስተኛውን ልንገር። የአላህ እጆች ከዚህ ውጭ የሚሆኑበትን አማራጭ ሌላ ስጠኝ እኮ። ልሰጥህ እኮ ነው። አረበኛ ስለሆነ ቅድም አልተረጉምኩልህም እንጂ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እውቀት የሌለህን ነገር አትቀጣጥፍ ይላል የእኛ ቁርአን ማለት ነው። ስለዚህ ቅድም ጀምሬ አንዲት ፖይንት ላይ ነው ሮቴት ማድረግ ያዝኩት እኔ አልተገለጸም የሚለው ላይ ማለት ነው። ስለዚህ የተለያየ ነው አይደለም፣ የተገጣጠመ ነው አይደለም። እና ምንድን ነው አልተገለጸም ነው መልሱ። አልተገለጸም። ወደ ጥያቄ እንግባ። ጥያቄ ልጠይቅህ እፎይ። አንዴ ልመልስልሽ። ስለዚህ አልተገለጸም ተዘጋጅቼ የመጣሁት ጥያቄ አለ። ተዘጋጅቼ ጥሩ። እውቀት በሌለህ ላይ አታወራ ይላል። ስለዚህ እውቀት የሌለህ አንተ ነው የምትሆነው አይደለ? እኔን አይደለም መቼም። ምክንያቱም እነኛ የመሐመድ ተከታይ ከሆንክ ሳሂህ አልቡኻሪ 1913 ላይ እኔም ተከታዮቼም መሀይም ናቸው ስላለ፣ እንደገናም ደግሞ ሱራ 7 157-158 እነኛ ዘንድ በአላህ ጭንቅላት ብለህ ባነሳው ጉዳይ አዎ እውቀት የለኝም። አንድ ጨርሰኛ። እንደገና ደግሞ ቁርአኑ ሱረቱ ዩኑስ ላይ ወይም 10ኛው ሱራ ቁጥር 94 ላይ የማታውቅም ብትሆን የእውቀት ባለቤቶችን ጠይቅ፣ ሙሐመድን የማታውቅ ከሆነ የእውቀት ባለቤቶችን መጽሐፍቱን የሚያነቡትን ጠይቅ ይለዋል። መጽሐፍቱን የሚያነቡት የእውቀት ባለቤቶች እነማን ናቸው ስንል ደግሞ ሱረቱ በቀራ ላይ 111-113 ላይ አይሁድና ክርስቲያኖች መጽሐፉን የሚያነቡ እንደሆኑ አስቀምጦታል። እኔ ደግሞ ክርስቲያን እንደመሆኔ ስለዚህ ምን እባላለሁ? የእውቀት ባለቤት። ጠይቅ የተባልከው እኔን ነው። እንዲሁም ደግሞ ሱራ 16 ከቁጥር 43-44 አሁንም የእውቀት ባለቤትን እንድጠይቅ እኛም ቁርአን ሪከመንድ ያደርጋል። ወደ ጥያቄ ቀጥል። እሺ ጥያቄ ከመግባቱ በፊት ግን አንድ ጥያቄ ብጠይቀው እንደው ካላስቸገርኩት። አብሽር ጠይቅ። ያ እሺ ምንድነው መሰለህ ጥያቄ? ትክክለኛው መንገድ ችግር የለም አጭር ነች። ጥያቄ ምን መሰለህ? ትክክለኛው መንገድ ይምራችሁ ትላለህ እንዴ? ሱራ 34-24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። ሙሐመድና አላህ እርግጠኛ ስላልሆኑ እናንተ እኛ በትክክለኛ መንገድ ውስጥ ነን በላቸው። አራላህ ጨርስ። ስለዚህ እናንተ ወይንም እኛ በተሳሳተ ወይንም በትክክለኛ መንገድ ውስጥ ነን በላቸው ብሎ ገና የሚጠይቅ ነው ሙሐመድ። አላህ እንደዚህ በል ብሎት ሱራ 1 ሱረቱል ፈቲሃ ላይ ቁጥር 6 ላይ ቢኒ ጥያቄህን ጠይቅ ቢኒ እያለ የሚጸልይ ነው። አዳምጥ። ስለዚህ ቢኒ ጠይቅ ስላልሆናችሁ በመንገዱ ላይ እናንተ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ብሎ ማተም መጥቶልናል ክርስቶስ። እውነት ህይወት የሆነ መንገድ ክርስቶስ። እናንተ እርግጠኛ ስላልሆናችሁ ደግመህ እንዳትለው ማለት ነው። አላህ ራሱ ገና ቀጥተኛው መንገድ እየጠየቀ ስለሆነ ያ ለማንኛውም እንደዛ ትበል። እሺ ለማንኛውም ወንድሜ ልጠይቅህና አሊሻ የአላህ ጭንቅላት
የብናኝ ያህል ክብደት እንኳን የለውም እንዴ ወንድማችን? አሊሻ ወጣ ወጣ። አይ ምናልባት የብናኝ ያህል ክብደት እንኳን ካለው ቁርአን የብናኝ ያህል እንኳን ክብደት ሳትቀር በግልጹ መጽሐፍ ላይ የተብራራ ስላለ የዛን ያህል ክብደት ይኖራል ብዬ ስላሰብኩ ነበረ። ወጥቷልሽ። ለማንኛውም እግሩን እናሳያት ለእህታችን። ቅድም እግር በስትል ነበር ነው ወይስ ይቅርባት? እግር ትፈልጊያለሽ? ይብቃት ለዛሬ። ነገ ነኝ። ደህና አደሩ። ዘይነብ ጥያቄ ካለሽ እኔ ፎሎ አድርጌሻለሁ። ፎሎ መልሽና ጥያቄ መተሽ መጠየቅ ትችያለሽ። ፎሎ አድርጌኝ። እሺ ፎሎ መልሽ። እኔን እንኳን አድርጋኛለች አለ። አዎ በቃ ደህና አደሩ። ይብቃን። እሺ መልካም አዳር። መልካም አዳር። ያ ረቢ እናንተ ሰሞኑን በቃ በጣም ኦቨር እያመሸው ነው። ምናምን ነገር እዚህ እንትና ተፈጠረ ደረት እንዳለው ቢጤ ምናምን ሲሆን ማለት ነው። ያኔ ስፖርት የሆነ ጊዜ እኮ ነው እና ጂም ቤት ትገባና ማለት ነው ብሎ አነሳና ያን ጀለስ ከዛ ስትራፖ ይዛችኋል አቃሎች እና ትቀናለህ። በቃ የሆነ ጂም ቤት ገብተህ ምናምን ግብ ደጅ ምናምን ስታይ ከዛ ሱስ የጨረሰው ነው አንደኛው ሱሴ ነው ተባባል እና እንደምንም ጓደኞቹ በቃ እንትን ብለው እዛው ገቡ። ከዛ ዳምቤል እንደምንም ብላ ትንሽ እየቆ ነው 5 ኪሎ እንዲህ አነሳ። ሲያየው እያበጠበት ሄደ መሰለው ስትራፖ ዞት ማለት ነው። ሹፍ እጄን ያክለው እጅ እኮ ያው ነው ለሱ ግብዳው ነው የሚታየው። ይኸው እጄን ያክለው። ከዛ በኋላ ለሳምንት እንዴት ብሎ ይቃም እንዴት ብሎ እንደዚህ ጉረስ እጄ ግብዳ ሆኖበት እንዲህ እያለ ብብቱ ስር የሆነ እንትን እንዳስቀመጠ ነገር እንዲህ እያለ እኛም አሁን ብብታችንን ልክ እንደዚህ ጎፈሬ እንዳበጠረ ሰው እንዲህ ስትል ምንድን ነው እሱ ባንዲራ ያዥ ይመስሉት ያውለበልቦች። አሁን ደህና አደሩ። በዛሬ በቂያችን Bom, perpetuamente. Bom, do que você achou, Sudra?